ህይወትና ንብረት ማይጠበቅ ከሆነ ያለህ አማራጭ ምንድነው? እሱ ለቀት ሄዳለ ማለት ነው። ህይወት ከማይጠበቅበት ሰፈር ለቀት ሄዳለ። ሊሞት አካባቢ መሐመድ ምንድነው ያለው? በህይወት ምቆይ ከሆነ ክርስቲያንና አይሁዶችን ከአረብ ሰላጤ ሀገራት ላይ ጠራርጌ ያባርራለሁ ነው ያለው። ለምን? መኖር አይፈቀድላቸውም። ሄደ አይሁዶች ጋር፣ እሱንም እናየዋለን። ምንድነው ያደረጋቸው? አንዴ ቡሃሪ 69:44 ክፈተው። እንትና ክርስቲያን ቆስጠንጢኖስ ሶሪ ቀያቸው ሄዶ ማምለኪያ ቦታቸው ላይ ምን እንደሚያደርጋቸው ላሳያችሁ። ምን አይነት ወረራ እንደሚፈጸም ውሸታ ማልክ ናግባ እስኪ ናግባና ሞግተኝ ነኝ ቀጥላምበው። እሺ while we were in the mosque በመስጊድ እንደሚፈጸም ውሸታ ማልክ ናግባ እስኪ ናግባ። ኦኬ ሚዩት አድርጉ። ናሬትድ አቡ ሁሬራ በአቡ ሁሬራ እንደተዘገበው while we were in the mosque መስጊድ በነበረን ጊዜ last messenger ያላ መልእክተኛ came out to us and said መጡና እንደዚህ አሉ let us proceed to the Jews ወደ አይሁዶች እንሂድ አሉ። so we went along with him till he reached Bait al-Midras Bait al-Midras በሚባለው ቦታ እስከምንደርስ ድረስ አብረን ሄድን። a place where the Torah used to be recited and all the Jews of the towns used to gather. ያም ቦታው ቶራ የሚቀራበትና የሚነበብበት እንዲሁም የሚሰበሰቡበት ቦታ ነበረ። like እንደ ቤተክርስቲያን አይነት ነገር ነች። the prophet stood up ነብዩም እዛ ቆሙ and addressed them, O assembly of Jews አይሁዶች ሆይ embrace Islam እስልምናን ተቀበሉ and you will be safe እናም ደግሞ እንግዲህ ሰላም ትሆናላችሁ ትቆጠባላችሁ ህይወታችሁን ታተርፋላችሁ። the Jews replied ጆቹም አይሁዶቹም እንዲህ ብለው መለሱ O Abbas ኢቃሲም አባስ ቃሲም ሆይ you have conveyed Allah's message to us የአላህን መልእክት ለኛ ሰጥተሃል። the prophet said ነብዩ መሐመድም እንደዚህ አሉ that is what I want from you ከናንተ ይሄን ነው የምፈልገው። he repeated his first statement የመጀመሪያውንም ንግግሩን ደገመላቸው for the second time ለሁለተኛ ጊዜ and they said እንደዚህም ብለው መለሱለት you have conveyed Allah's message O Abba Iqasim ያላህን መልእክት ሰጥተናል አባ ቃሲም ሆይ and then he said እንዲህም አላቸው it's for ለሶስተኛ ጊዜ and added you should know that the earth belongs to Allah ይህቺ ምድር ለአላህ ብቻ እንደሆነች ልታውቁ ይገባል and his apostle እናም ደሞም የመልእክተኛው and I want to exile you from this land እኔም ከዚች ምድር ከዚች ሀገር ላስወጣችሁ ፈልጋለሁ so whomever among you owns some property ከናንተም ውስጥ ንብረት ያለው ሁሉ cancel it መሸጥ ይችላል otherwise you should know that the earth belongs to Allah and his apostles ካልሆነ ግን ይህች ምድር ለአላህና ለመልእክተኛው ብቻ መሆኗን ልታውቁ ይገባል። thank you look መስጊድ ነበሩ በደንብ አስተውሉ። መስጊድ ውስጥ ነበሩ። መሐመድ ምን አላቸው? ተከታዮቹ ሳባዎቹን ተነሱ እንሂድ አላቸው። ወዴት አሉት? ወደ አይሁዶች ሰፈር እንሂድ፣ አይሁዶች መንደር እንሂድ አሉ። ከዛ የታገኛቸው አይሁዶችን ወደ ሄደው ማምለኪያቸው ቦታ ቤት አልመድሪስ የሚባለው ወይንም ደግሞ ተውራት የሚነበብበት ጸሎት የሚያደርጉበት መቅደሳቸው ሄደና ምን አላቸው? አላህን ተቀበሉ አላቸው። እኔን ነብይ በሉ አላህን ተቀበሉ። አቡል ቃሲም ምን እንደሆነ ታውቃለህ አብዱ? አቡል ቃሲም ያለ መልእክት እያስተላለፍክ ነው አሉት። አቡል ቃሲም ማለት ምን ማለት ነው? ኤኒዌይስ እንመጣበታለን በኋላ እሱ ላይ ትርጉሙን ማታውቁ ከሆነ ግን አባት ማለት ነው የቃሲም አባት ያ የቃሲም አባት ምን ማለት ነው ግን ትርጉሙ? የቃሲም አባት ማለት ነው ቃሲም ልጃቸው ነው። ምንድነው? ምን ማለት ነው? አላውቀውም። ኦኬ
ኤኒዌይስ ስለዚህ እንደዚህ ያሉት እንደዚህ ካሉት በኋላ ምን ተፈጠረ? ከዛ በኋላ አላህን አትቀበሉ፣ ካልተቀበላችሁ እኔ ነብይ ካላላችሁ ከዚህ አባረራችኋለሁ አላቸው። መኖሪያቸው እኮ ሄዶ ነው መኖሪያቸው ሄዶ። ለምን? ይሄ ልታውቁ ይገባል። ምድር ያላህና የኔ ነች። ምድር የማን ነች? ያላህና የመሐመድ ነች። የትኛው ሙስሊም መጥቶ ናውጣ ሊል ይችላል? ወንድም አይቻልም። ኦኬ አንብቢው። እሺ አንብቢው። The earth belongs to Allah and his apostles. ምድር ያላህና የነብዩ ብቻ ነች። ማንኛውም በፈለገው ሰዓት ሊያስወጣሽ ይችላል። ወርቂና ነው ወርቂና ኦኬ አይ ቲንክ ቃል ምን ታሳያለህ? እሺ ቀጥል። እስቲ ማይክን ዘግተህ ክፈት። እሺ እስኪ ይሰማል? አሁን ይሰማችኋል? እሺ ይሰማል? ኦኬ እሺ። አልሰማችሁትም? አሁን ቅድም እኔ እንጃ። እሺ አይ ተሰማ ይለዋል። ቀጥል። አዲስ አጀማ እንዳ ምንድን ነው ያሉት? ነቢያቶች ስም ቀጥልሽ። ኦኬ የነቢያቶችን ስም ከአሁን ጀምሮ መጥራት ኢብራሂምን አብርሃም ብለው መጥራት ያቁሙ። ሙሳን ሙሴ ብለው መጥራት ያቁሙልን። ኢሳን ኢየሱስ ብለው መጥራት ያቁሙ። ግድያው እንዲህ በአንድ ቀን የመጣ ይመስላችኋል እንዴ? ከዓመት ጀምሮ እየጮህን ነበር፣ እኛ እያሳየናችሁ ነበር። ይህንን ቪዲዮዎችንም አትጥራ፣ ኢሳ በልና ጥራ እንጂ ኢየሱስ ብለህ እንዳትጠራ። አምላክህን ማን ብለህ መጥራት እንዳለብህ ሊነግርህ ማለት ነው። ሙሳ ብለህ ትጠራታለህ እንጂ ሙሴ ብለህ እንዳትጠራ። ኢብራሂም ብለህ ትጠራለህ እንጂ በፍጹም አብርሃም ብለህ እንዳትጠራ። እቺ ጅማሬዋ ነች። ስምህንም ያወጣልሃል ነገር። ምክንያቱም አብርሃም ብለህ ማጠራ ከሆነ የልጅ ስም ማን ይሆናል ማለት ነው? ነሰሰርሊ ኢብራሂም ነው ብለህ የምታወጣው ማለት ነው። ይኸውን በመፈክር ደረጃ ነው እየተነገረ ያለው፣ በመፈክር ደረጃ ማለት ነው። እዚህ አካባቢ የሚኖሩ ክርስቲያኖችን ያጸዷቸዋል።
ፏ ያደርጓቸውና አንድ ባላፍት ሁለት ባላፍት ካለ አስቀድመው እሱን ይመቱታል። ኦርቶዶክሳዊ ከሆነ ማለት ነው። ይመረዋል፣ ለቆ ይሄዳል። እዛ አካባቢ ላይ አቅመ ደካሞች፣ ደሆች ኦርቶዶክሳውያን ይቀራሉ። እዛ አካባቢ ላይ ድምፅ መሆን የሚችለውን አስቀድመው ይመቱታል። እሱን ከመቱት በኋላ ምን ያደርጋሉ? ከህዝቡ ከነጠሉት እሱን ከመቱት በኋላ ተዛ አቅም ደካማው ይቀራል ማለት ነው። ስራቱ ቦዘኔው ምኑ ይቀራል። እነሱን ደግሞ ይጫወቱባቸዋል። በቀላሉ ይጫወቱባቸዋል ማለት ነው። በቀን 20 ሰው 30 ሰው 40 ሰው እየታረደ ሆን ብለው ድራማውን ያወዛግቧቸዋል። ከዛ የሆነ የቦታ ኮሽታ ይፈጥሩና ራሳቸው እኛም ተገድሎብናል አንድ ሰው ይላሉ። አንድ ሰው አይደለም ብለው የሚሄዱት ብዙ ሰው እንደተገደለ እዛ ጋር ይሄን ያህል ሰው ተገደለ እዛ ጋር ምናምን ብለው ያደናግሯቸዋል። የማደናገር ፖለቲክስ ኡስታዞቻቸው ያስተማሩት ማለት ነው። አንተ 30 ሰው ተገድሎብኛል ብለህ ስትል ተሟሙተው ተራሩጠው ሰው ተገድሎብኛል ብለው ካንተ በላይ ጩኸታቸውን ይጮሁታል። ታንተ በላይ ለቅሷቸውን ያለቅሱታል። ምንድነው እነሱ ከኔ በላይ ተበድለዋል ብለህ ዝም ትላለህ? አንተ በጣም በጋልክበት ሰዓት ላይ በረዶ የሆነ ውሃ ይቸልሱብሃል። ለቅሶን ይቀሙሃል። እንድታለቅስ እንኳን አይፈቅዱልህም። ካላ ስታጣራ አንተ 30 ሰው ነው የሞተብህ፣ እነሱ አንድ ሰው ነው የሞተባቸው። አንድ ሰው ይሙት እያልኩ አይደለም። ያንንም ራሳቸው በቁማር የገደሉት ነው። ቃል ካለ ታዘጋጅልኛለህ እንዴት ቁማሩ እንደሚጫወቱ። ኦኬ ቀጥልሽ። ያው ንጽጽር የሚሰራ ልጅ ነው። ንጽጽር በሚሰሩት ብቻ መልካም። ኦኬ ቀጥልሽ። ያሽ ከስር ከተሰሙቹ ልቀጥልና ይሄ ዛሬ 3 ዓመት ቀበት ላይ የነበረውን ታውቃላችሁ፣ ድራማ የተሰራው ማለት ነው። ክርስቲያኖችን ለማስላት ሌጋ ላይ ተደብቀው ሲያወሩ ሪከርዱ እጃችን ገባ። ሪከርዱ እጃችን ላይ ገብቶ ተለቀቀ። ከተለቀቀ በኋላ አንዱ መጥቶ አይ አውቀው ለክርስቲያኖች ሊል ሲል በራሳቸው ሰዎች እንደገና አይ ትክክል ነው እነሱ ናቸው ብለው ሲመሰክሩበት ሰሙታላችሁ። ስሙት ቪዲዮ። ቃላት ሰማም እያሉ ነው። አትሰማም እያሉ ነው። አንተ በጣም እያስቸገረ ነው። ወደ አትሰማም እያሉ ምልክቱ ነው ያለው እንጂ ይሰማል። ሚዩት ነው ወላ ይሰማል። ለኛ ይሰማናል። ስለዚህ ማይክን ዘግተህ ማይክ ዝግ ነው። ውጣና ግባሽ። ኤኒዌይስ ሉክ ድራማውን እንስራው። ድራማ እንስራና ቀበት ላይ ማለት ነው ስልጤ ተበደልን ብለው ራሳቸው ጮዋሉ ማለት ነው። ራሳቸው ድራማ ሰርተው የራሳቸውን ሰዎች አታክ ያደርጉና ከዛ በኋላ ተበደልን ፌንት ይነቅላሉ ምናምን ነገር ተደብድበው ነው ተመተው ነው ይባላል። ከዛ ካንተ በላይ እነሱ ጮዋሉ። አንተ ቆስለ ሞተውብህ ሰው እነሱ ድራማ ሰርተው ይበልጡሃል። ድምፅን ይቀሙታል። ሚዲያውን ይቆጣጣሩታል። ከፍ አድርገው ድምጻቸውን ያሰማሉ። ከዛስ ምን አማራጭ አለ? ያው እነሱ ናቸው የተበደሉ ብለህ ለእነሱ አጨብጫቢ ትሆናለህ ማለት ነው። ለእነሱ ታጨበጭባለህ፣ ሌላ አማራጭ ስለሌለህ ማለት ነው። ይሄ አንደኛ አስተምሮቱም ስለሚደግፈው ነው። ምክንያቱም
አስተምሮቱ ቀጥታ ሄደ መውረድን ስለሚፈቅድ ነው። መሬት የአላህና የሙሐመድ ነች። አንድ ሁለተኛ በሽብር እንድታገዝ የተባልኩት እኔ ብቻ ነኝ ብሎ የሚያምን ነው። ሙሐመድ ከሌሎች ነቢያቶች የሚለይበት 6 ነገሮች አሉኝ አለ። 6 ነገሮች አሉኝ ከሌሎች ነቢያቶች የምንለይበት። አንደኛ ቆስጠንጢኖስ ሚዩት አርክ ሳውራ ከሚለይባቸው አንደኛው ምንድነው? እሱ በሽብር የምታገዘው እኔ ብቻ ነኝ አለ። ሌሎች ነቢያቶች አሸባሪ አይደሉም፣ እኔ ግን አሸባሪ ነኝ አለ። ሁለተኛ የዘረፋ ንብረቶች ለእኔና ለተከታዮቼ የተፈቀደው በእኔ ብቻ ነው አለ። አስቀድሞ የዘረፋ ገንዘቦች አልተፈቀደም አለ። እኔ ከሌሎች ነቢያቶች የምለየው በእነኚህ ነው ብሎ አስምሮ ተናግሮበታል። ስለዚህ የተለያዩ ሀገራት ላይ ሄደው የወረሩት በዚህ ምክንያት ነው። በሺህ ዓመታት እንትን ውስጥ በነቢያት ታሪክ ውስጥ ስትመጡ ህንድ ሄደው የወረሩበትን ታሪክ አታመጡ። ኢራቅ እንውረድ ብለው ሄዱበትን አታመጡ። ግብፅ ሄደን እንውረድ እንደዚህ ንብረታቸውን እንውሰድ ያሉበት የለም። ከተዋጉ እንኳን ነቢያቶች ራሳቸው ሜዳ ላይ ነው። ጠላት መጥቶ ሊማርኳቸው ሲመጡ ነው። ራስን የመከላከል ነው። ሰልፍ ዲፌንስ ነው። በነቢያት ታሪክ ውስጥ ያለው ጦርነት እንኳን ብታመጡ ህንድ፣ ኢራቅ፣ የመን፣ እስራኤል፣ ቱርክ እንዳለ እየጠቀሰ ቀጣይ እከሌን እንወራለን፣ ቀጣይ እከሌን እንወራለን፣ ቀጣይ እንደዚህ እንወራር። ምክንያቱም መሬት የአላህና የኔ ነች። እዛ ቆንጆ ሴቶች አሉ። ሮም ለምሳሌ ቆንጆ ሴቶች አሉ። ትልልቅ እየዳለ ያላቸው አሉ። ሴቶቹን እዛ ሄዳችሁ ማቀፍ አትፈልጉም እያለ ተከታዮቹን እያማለለ ዟቸው ሄደው አልቻልንም እስከሚሉ ድረስ ተከታዮቹ ስሜታችንን አልቻልንም እንዴት ነው የምንዋጋው እስኪሉ ድረስ ኦኬ ንብረታቸውን ሳትፈልጉም እያለ እዟቸው ሄደው ምን ያደርጉሃል? ኢትዮጵያ ውስጥ ያሉትም ወንዱን ይገሉታል፣ አመራሩን ይገሉታል። አመራሩ ከተገደለ መሪዎቹ ከተገደሉ ምን ይሆናል ማለት ነው? አለረኛ ትቀራለህ ማለት ነው። ያለረኛ ከቀረህ ደግሞ በቀላሉ አታክ ያደርጋል ማለት ነው። በቀላሉ አታክ ሊያደርግህ ይችላል። ምክንያቱም የሚጠብቅህ አይኖርም። የሚጠብቅህ ከሌለ ደግሞ እረኛ ከሌለ በቀላሉ ትበተናለህ ማለት ነው። እረኛውን ምንታ መንጋው ይበተናል ስለሚል ከዛ በኋላ የሚያስከትሉት ምንድነው? እሱ ወንዱ ይገደላል ማለት ነው። ሴቷ ሳትፈልግ ወይንም በትዳር ትያዛለች ማለት ነው። የቀደምት ታሪክም ነው። ተለይም ይሄንን አርሲ ላይ በደንብ ታውቁታላችሁ። ይሄ አዲስ ታሪክ አይደለም፣ የነበረ ነው። በፊትም የቀጠለ ነው። ታሪኮቹ ስላልቆሙ ነው እንጂ ኤኒዌይስ። ስለዚህ እንደዚህ አይነት አስተምሮትን የምትደግፉ አፕሪሺየት የምታደርጉ ከሆነ ሙሐመድን አሸባሪ ነኝ ካለ አሸባሪ ነች ስንላችሁ ሊከፋችሁ አይገባም። እየገደላችሁ ያላችሁትም እናንተው ናችሁ። ሀዩ አለውኝ እኔ ቆስጠንጢኖስ ኦኬ እሺ፣ የምታሳየን ነገር አለ? እሺ አሁን እዚህ ላይ አንተ የተናገርከውን ነገር ሱራ 9123 ምን ይለናል የሚለውን እስቲ እንመልከት። በኢብኑ ከቲር ላይ እንግዲህ ተመልከቱ። ሱራ 9123 ላይ the order for jihad against the disbelievers the closest then the farthest area ይላል። ምን ይላል? የጂሃድ ትዕዛዝ በአላማኞች ላይ በማያምኑት ላይ the closest then the farthest areas መጀመሪያ ቅርቦቹን ከዛ ደግሞ ሩቆቹን ትዕዛዝ ነው። እንግዲህ ተመልከቱ። አላህ
commands the believers to fight the disbelievers አለ። ምን እያለን አላህ የማያምኑትን እንዲዋጉ አዘዘ። ምንድነው ያዘዘው? እንግዲህ ተመልከቱ። አላህ ሩሩህ የሚባለው the closest in area መጀመሪያ ቅርቦቹን to the Islamic states ለኢስላሚክ ስቴት ቅርብ የሆኑትን ሀገሮች እንዲዋጉ አዘዘ። then the farthest ከዛ ደግሞ ሩቆቹን this is why the messenger of Allah ለዚህም ነው ያላህ መልእክተኛ started fighting the idolaters ጣዖት አምላኪዎችን መዋጋት የጀመረው ለዚህ ነው in the Arabian Peninsula ይለናል። ለዚህም ነው በአረብ ሀገር ያሉትን ጣዖት አምላኪዎች መዋጋት የጀመረው። ከዛ ጀመረ when he finished with them ከነሱ ጋርም ተዋግቶ በጨረሰ ጊዜ and Allah gave him control over Mecca ምን ይለናል? አሁን ሀገሮቹን አላህ መቆጣጠርን የሰጠውን ሀገሮቹን ሲዘረዝር እንደዚህ ይለናል። መካ፣ አልመዲና፣ አታይፍ፣ የመን፣ የማማ፣ ሃጃር፣ ካይባር፣ ሃይድራዋት and other Arabian province ብሎ ይለናል። እነዚህን ሀገሮች ሁሉ ተቆጣጠረ። በምን? በመጨፍጨፍ በመግደል። ከዛም የተለያዩ አረቢያን ፕሮቪንሶችን እንዲቆጣጠር ሆነ። the various አለ Arab tribes entered Islam in large crowds ከዛም በኋላ እስልምና በሰፊው መግባት ጀመረ ወደዚህ። በምንድን? በመጨፍጨፍ ወንጌል በስብከት እስላም በግድያ። ተመልከቱ እንግዲህ he then started fighting the people of scriptures ከዛም በኋላ መጽሐፍ ቅዱስ ባለቤቶችን ደግሞ ምን ማለት ጀመረ? መጨፍጨፍ ጀመረ። የእነዛን ሲጨርስ ያን ከጨረሰ በኋላ ወደ እነዚህ ከዛስ he began preparation to fight the Romans ከዛ ደግሞ ሮማንሶቹን ይሄን የሚነግረን የሙስሊሞች መጽሐፍ ተፍሲር ኢብኑ ከቲር ሱራ 9 120 አንድ ነገር እንደላችሁ ራሳችሁ ክፈቱ። አሁን እስቲ የኛ ይበቃል። ራሳችሁ ክፈቱ አንዴ። እንግዲህ መጽሐፍሽ ነው እንደሚለው ምን እናርገው? እታችን መጽሐፍ ቅዱስ ክፈቱ አንዴ። መጽሐፍ ቅዱስ እንዴት እንክፈተው? ለመክፈትም እኮ ህይወታችን መትረፍ አለበት። ግን ይሄው መሐመድን የሚከተሉ ራሳችሁ መጽሐፍ ክፈቱ እንጂ አይባልም። ሃይማኖት አይደለም እንዴ? ምን እንቀርሽ አንዴ። ቀቢር ውስጥ ይጠይቃል። ምን ትላለህ? ማምቲው አበረ እንኳን እንትና ቀቢር ውስጥ ይጠይቃል። ምን ትላላችሁ? የራሳችሁ መጽሐፍ አይደለም። እሺ ምንድነው ቀብር ውስጥ የሚጠይቃን? እኛ እኮ የቀብር ቅጣት አናምንም። ተረት እኮ ነው የቀብር ቅጣት። እናንተ ጋር ሙስሊም አዳም ይጠይቃል። ምንድነው የምትለው እናንተ? ቆይ አዳም ይጠይቃል። ምንድነው የምትለው እናንተ? እስቲ አንዴ ምን ማለት ነው? አዳም ይጠይቃል? ይጠይቃል። ሙስሊምም ክርስቲያንም ይጠይቃል። እኔ አማርኛ ብዙ ማልስበው አማርኛ ሳልገባኝ። ኤኒዌይስ ሉክ ሙሐመድ ቅድሚያ ምን አደረገ? በአቅራቢያው ያሉትን አጸዳቸው፣ ጨረሰ። የሱራ 9:5 ላይ ነው ያለቁት ባይዘ። ከዛ በኋላ ወደ ርቆቹ ሄደ። ከገንዘብ ጋር በተያያዘ ነው ባይዘ። ወደ ርቆቹ ሄደው በገንዘብ ጋር የተያያዘ ነው። ገንዘብ ለማምጣት ነው። ወደ ሮማን ሄደ። ወደ ሮም ከሄደ በኋላ ደግሞ ወደ ኢራቅ ይሄዳል። ሁሉም ወደ ተለያዩ ሀገራት ይሄዳሉ። ይሄ ሮም ስለሆነ ወደ ሮም ሂዱ የሚለውን ቡሃሪን 29:4ን ክፈተው አንዴ። ሮም ላይ ደግሞ ብትሄዱ ምን ታገኛላችሁ? ሮምን ብትወሯቸው ብታገኛላችሁ አላቸው ሰዎቹን። ገና ሳይሄዱ ምንም እኮ የሌለ ነው። ሰዎች እኮ ምንም አያውቁም። ሮም ያሉት ምን እንዳለ እንኳን አያውቁም። እንግዲህ ከሮም መካ፣ መዲና ልዩነቱን እዩት፣ ርቀቱን አስቡት። እዛ ሄዶ ነው የሚወራቸው። ወረራ ነው። ሄዶ ወረራ ይፈጽምባቸዋል። ቀጥላም 29:24 አይደል? ያ ኦኬ እሺ። ናሬትድ ካሊድ ቢን ማዳን ይላል። በካሊድ ቢን ማዳን እንደተተረከው ነው ይለናል። እንደተዘገበው
that Umair bin al-Swad al-Nasi የሚባል ሰው told him that he went to Ubda bin Asamit ይሄ እንደሚባለው ሰውዬ ወደ ኡባድ bin Asmait ወደሚባለው ቦታ እንደሄደ ይናገራል while he was staying in his house at the seashore of Hims with his wife በዚህም ቦታ ከሚስቱ ጋር በቆየበት ጊዜ ሀርም Umair said Umair እንደዚህ አለ Harm informed us that she heard the prophet saying እንዲህ እንዳለም Umair እንዲህ እንደሰማች ነብዩ መሐመድ እንዲህ ሲናገሩ እንደሰማች ተናገራለች the prophet saying paradise is granted to the first batch of my followers who will undertake a naval expedition ምንድነው የመጀመሪያው ገነት የሚገቡት ሰዎች እነማን ናቸው ይለናል የመጀመሪያው የፎሎወር የነብዩ መሐመድ ፎሎወር ተከታዮች መሆናቸውን ይናገራል የመጀመሪያዎቹ ገቢዎች ማለት ነው ሀርም አደድ ሀርምም እንዲህ ብላ ጨመረች I said oh Allah's messenger ያላ መልእክተኛ will I be amongst them ከነሱ እኔ ሆናለሁ ብላ ጠየቅኩኝ he replied you are amongst them አንቺም ከነሱ ጋር ነሽ the prophet then said ያላ መልእክተኛም እንደዚህ ብሎ መለሱ the first army amongst my followers who will invade Qasr city will be forgiven their sins ምን ይለናል የኔ ተከታዮች የሆኑት ወረራ ያደረጉት ካንሳር ሲቲን ወረራ ያደረጉት ሰዎች ኃጢያታቸው ይቅር ይባላሉ I will ask it will I be one of them oh Allah's messenger he replied in the negative I አትገቢም ብሎ መለሰ ማለት ነው look ስለዚህ ቄሳርን የሚወሩ ምን ይሆናሉ የነብዩ ገነት የሚገቡ ይሆናሉ ጠበል የለበት እኮ ነው ወደፊት እኮ ነው ገና ሄዳችሁ ተወራላችሁ ገነት ትገባላችሁ የሆነ ነገር ተጠቅስና ሄዳችሁ ወረሩ ገነት ትገባላችሁ ሂዱ ወረሩ አውድሙ ንብረት ዘረፉ ሰዎቹን ግደሉ ገነት ትገባላችሁ 3996 እንከፈተው ባሪ ሂድ ውረር ገነት ትገባለህ ከተባልክ ብትሞት ምን አስጨነቀ ገነት ትገባለህ ተባልክ እኮ ዋስትና ተሰጠ ማለት ነው ነብይ ነው ብለህ ካመንክ 39 ኖ 3996 ምንድን ነው የከፈትከው ኦኬ ቡሃሪ ነው ኦኬ ሳይል ቡኻሪ 3996 ነው died and did not leave any offspring and ibn Majah check አድርገው ibn Majah check አድርገሽ ሱናን ibn Majah እሺ ስለዚህ ሂድ ወረር እንዲሰጣሃል ይሄን የሚያዘው ማን ነው ሙሐመድ ነው የሚያዘው ኦኬ look ከፈት አንበውሽ ይታያል ተከላምቦ ሮማ አይደልስ it was narrated okay it was narrated from Abdullah bin okay. When the 3 year of Persia and Rome when the treasure of Persia and Rome are open for you
ውድ ሀብቶቹ የፐርሺያና የሮም ውድ ሀብቶች ክፍት በሆኑላችሁ ጊዜ what kind of people will you be? ምን አይነት ሰዎች ነው የምትሆኑት? አብዱራህማን በቃ ምን ይላችኋል? የሮምና የፐርሺያ ንብረት ሲከፈትላችሁ ወደፊት ለናንተ እንዴት ትሆናላችሁ? እያጓጓቸው ነው። እነሱን ሄዳችሁ ዘርፉ ምን ትሆናላችሁ? ሱራ 4:93-94 ክፈትልኝ አንዴ። እዛ ሄዳችሁ ያንን ንብረት ስዘርፉ ምን አይነት ትሆናላችሁ? እንዴት ታደርጋላችሁ? ቁጭ ብለው ይቀምራሉ። ንብረት ለመዝረፍ ማለት ነው። ያልነኳቸውን ያልደረሱባቸውን ማለት ነው። አንድ ሀገር አይደለም የወረሩት። 10 ዓመት ባልበለጠ ውስጥ ወደ 100 ጦርነቶች ነው ያካሄዱት። ኦኬ 94ን አድርግልኝ። እናንተ ያመናችሁ ሆይ በአላህ መንገድ ለመጋደል በተጓዛችሁ ጊዜ አስረግጡ። ሰላምታንም ወደ እናንተ ላቀረበ ሰው የቅርቢቱን ህይወት ጥቅም የምትፈልጉ ሆናችሁ ምእምን አይደለህም አትበሉ። አላህ ዘንድ ብዙ ዘረፋዎች አሉ። ምን አሉ? ማዘንድ ኦኬ እዛ ጋር ምን ይላል? ሄዳችሁ ስትወሩ ንብረትን ምዘርፉትን እንዴት ታደርጉታላችሁ? ንብረቱን ገና የሰው ሀገር ሄደህ ለመውረር ማለት ነው። ገና ሄደህ ወረህ እነሱን ለመዝረፍ ማለት ነው። ኦኬ 8:1 ይሄ ለምእመናኑ የተሰጠ ነው። አትስገብገቡ እያላቸው ነው። ሌላ ሙስሊም መጥቶ ሰላም ቢላችሁ አሁን እዛ ጋር ሮምን አዩ አይደለ? ንብረቷን አዩ። ንብረቷን ስታገኙ እንዴት ትሆናላችሁ ብሎ ጠየቃቸው። እንዴት ትሆናላችሁ? ከዛ አይ በቃ ፈታ ብለን እንጠቀማለን። ኖ ትስታላችሁ፣ ትጣላላችሁ እርስ በርስ። ሰላም ቢላችሁ ሰው እንኳን ሌላ ሙስሊም መጥቶ ሙስሊም አይደለህም ብላችሁ ታባርሩታላችሁ አላቸው። ቁርአኑ ደግሞ ምን ይላል? አላህ ዘንድ ብዙ ዘረፎች አሉ፣ አትጣሉ እርስ በርሳችሁ። ብዙ ገና የምትዘርፏቸው ሌሎችም አሉ። እነኛን ዘረፋዎች ደግሞ ሱራ 9:30 ሱራ 3:28 ሱራ 5:51 ሱራ 98:6 ተፍሲራቶችን ተመልከቷቸው። ክርስቲያንና አይሁዶች የአላህ ጠላት ናቸው ተብለው የሚታመኑት የሙስሊሞች ጠላት ተብለው የሚታመኑት። ስለዚህ አዘጋጁላቸው፣ ከፈረስ የተዘጋጁ የታጀቡ ልታሸብሯቸው ተዘጋጁላቸው። የነሰይፉላህን ንግግር አዘጋጅልኝ ካላችሁ እንዘጋጅላቸው፣ እናሸብራቸው የሚሉትን ማለት ነው። ሶማሌ አይምን አርሲ ላይ አሁን ዝም ብለው ባንዴ የመጣ ነገር አይደለም። ተነግሮ ነው የማሸበሩ ሰላም መንሳቱ ስልጤ ላይ ባንዴ የተፈጸመ አይደለም።
ስልጤ ላይ ኦርቶዶክሳውያን እንዳይኖር ተደርጓል። ተባረዋል ከስልጤ። በአንድ የሆነ ነገር አይደለም ግን አዘጋጁላቸው። ስለዚህ ማለት ነው አዘጋጁላቸው። ኦኬ ከዛስ ከማናቸውም ነገር ባላህ መንገድ የምትረግሱት ምንዳችሁ ወደ እናንተ በሙሉ ይሰጣችኋል። ምን በማድረግ ለማሸበር መዘጋጀት አለብህ። ክፈተው ቃል አዘጋጁላቸው። ኩላርጊ አሁንም እንደዛው ያሳለ የተሻለ ጊዜ ነው። አዎ የተሻለ ጊዜ ነው። ይሄ ይገባናል ወይ? ከዚህ በላይ ይገባናል። የራሳችን ሀገር ነው፣ የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማን አይደለም። በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል ያዘው አዳምጣለኝ አይችልም። የኛ ነው። ሎክ ምድሪቱ የማነች? የኛ ነች። የኛ ነች። ለምንድን ነው ያለው? ምድር የአላህና የመሐመድ ነች ስላለ ማለት ነው። በሞራል እንኳን የኛ ነች እንዲሉ አንፈቅድላቸውም። ለዚህ ነው ውጣ የሚልህ። ክርስቲያን ከሆንክ ውጣ ከሰፈር እየተባልክ የምትባረረው ለዚህ ነው። ሞራል እንዲኖርህ እንኳን አንፈቅድልህም። የኔ ነው የምትልበት ሞራል እንኳን እና ከመሽፈዋለን ነው። ሞራልህን እንገለዋለን ነው። ይህ አንድ አይደለም የተነገረው፣ ብዙ ጊዜ ነው የተነገረው። ዲሞራላይዝድ ያደርጉሃል፣ ቅስምህን ይሰብሩሃል። ቀጥል ቀጥል ክፈተው። ቃል አለ። ኦኬ የቃል ኔትወርክ ይቃል ነው ኤሬስ። ስለዚህ ከአላህ ህግና ሸርዕ ውጪ ምን ያማረ አለ ይላል? ምንም የለም። የአላህ ህግ ለሰው ዘር በመላ ምንድነው? ጀስቲስ ነው፣ ፍትህ ነው፣ አድል ነው። ሰዎች ግን ምን ይፈልጋሉ? የጃሂልያን ፍርድ። ጃሂልያ ወይም የማይማን ፍርድ ማለት ሁሉም ከሸሪዓ ውጪ ያለ ማለት ነው። የአሜሪካ ህግ፣ የኢትዮጵያ ህግ፣ የአውሮፓ ህግ፣ የኤዥያ ዓለም ላይ ያለው ሁሉ ከእስልምና ሸሪዓ ውጪ ያለው ህግ ሁሉ የምን ህግ ይባላል? በቁርአን ቋንቋ የጣዖታት ህግና የመሃይማን ህግ ተብሎ ነው የሚጠራው። ሰዎችን በትክክል ሊበጃቸው ወደሚችላቸው ነገር ህግና ስርዓትን ደንግጎ መምራት የሚችለው የጌታ አላህ ህግ ብቻ ነው። ይሄንን ከአላህ ሸርዕ ያፈነገጠውን የመሃይማንን ህግ አፈሑክመል ጃሂልየት የብጉን እንዴት ይፈልጋሉ እያለ ነው። ኢስቲፍሃሙ ኢንካሪይ ነው፣ አሉታዊ መጠይቅ ነው። በፍጹም ሊሆን አይገባም ነው። ሁላችንም በልባችን የአላህን ሸሪዓ መውደድና ማፍቀር አለብን። የሸሪዓን ባንዲራ ከፍ አድርገው ለማውለብለብ የሚታገሉ ሙጃሂዲኖችን ልንደግፋቸው ይገባል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። አላህ እንደዚህ አንልም ምንም ነገር። ግን ጊዜው ግን ይመጣል ወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል። ግን ጊዜው ይመጣል፣ ተዘጋጁ። እኔ ወጣቱ ነኝ ብቻ ነው። ጊዜ ይመጣል፣ ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጣዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን፣ ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ፣ ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው። ሁላችንም የድርሻችንን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ ጊዜ ይመጣል፣ ወላሂ በላይ የሚሆንበት። አብሽር በሉ። ያኛው ኡስታዝ ምንድን ያለው? ሙጃሂዶችን እንደግፋቸው። ይሄ ሳይፈላ ማለት በነገራችን ላይ ጫካ የገባ ልጅ ነው፣ የተቀላቀለ ነው። እነዚህ ቦኮ ሃራም፣ አልሸባብ ምናምን የሚባሉትም ማለት ነው። እነሱ
ሳፖርት እናድርጋቸው። ይሄ የጣዖት ህግ ነው እያለ ነው ኡስታዙ የሚያስተምረው። ይቀጥላል። ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ። ኢንሻአላህ ወላሂ አብሽሩ። እኔ ይሄንን ነው አሁን ደጋግሜ የምነግራችሁ። ኢንሻአላህ ልባችሁ አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር አይወራም። ስለዚህ አብሽሩ፣ አላህ ይዘንላችሁ። ሰላም አለይኩም። ላኢላሃ ኢላላህ ባንዲራ ከምድር በላይ ከፍ ብሎ የሚውለበለብበትን ዓለም በሸሪዓ የምትዳኝበትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያደርግልን። ጠላቶቻችንን የሙስሊሞች ምርኮ ገንዘብ ያደርጋቸው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ። ይሄ የአረብ ከረንሲ ይሆናል። ማንም ሆነ ሴት ቢላ እየሳሉ ይመጣሉ። መድረክ እንዴት እያባል ሊያርዱ አላህ እንደ ኢማናችን ይፈተነናል። ስለዚህ ምን እናደርግ? ለማሳ እንስራ፣ ሰብር እናድርግ፣ አንድነታችንን እንጠብቅ፣ ለትግል እንዘጋጅ። አለበለዚያ ግን አሁንም ስንቶቻችሁ ናችሁ በደስታችሁ ቢላ ቤታችሁ የሌላችሁ ጎረቤት ሄዳችሁ ቢላ የምትጠይቋላችሁ? ቤት ውስጥ ቢላ የለም። ቤት ቢፈለግ ቢላ የለም። ምንም የለም። የጌታችን ትእዛዝ ለጠላቶቻችሁ ከኃይልና ከጉልበት የቻላችሁትን ያህል ተዘጋጁላቸው፣ ተኙላቸው። ዝግጅት በሌለበት መልኩ ግን ሰሙ አድርጉ ያለ አለበለዚያ ያ ቪዲዮ በጣም ጥራት የለውም። አክቹዋሊ አይታይም። ኤኒዌይስ ሉክ ምንድነው እያለ ያለው? ተዘጋጁላቸው። ለምን ቢላ እንኳን የላችሁም? ለምን አታዘጋጁት? ተዘጋጁ ተብለናል። ቢላ እንኳን የላችሁም። ቢላ ምን ያደርገው ነው? ተዘጋጁላቸው የተባለው ለማን ነው? በግ ማረጃ ነው? ለበጎች ነው የሚዘጋጀው? ቁርአኑ ላይ ተዘጋጁላቸው ያለው ለበጎች ነው። ቢላ እንኳን የላችሁም፣ ተዘጋጁላቸው። ምን በሉላቸው? ተዘጋጁላቸው። ሱራ 8:60 መሰረት በማድረግ ማለት ነው። ምን አርጉ? ተዘጋጁላቸው። ምን የታጀቡ ከፈረስም የምትዋጉበት ማለት ነው። ሮምን እንደወረሯት፣ ቱርክን እንደወረሯት፣ ግብፅን እንደወረሯት፣ ቄሳርን እንደወረሯት፣ የተለያዩ ሀገርን ሄደው እንደወረሩት ተዘጋጁ። ክርስቲያኑ እንቅልፋም ነው። እንቅልፋም ነው አብዛኛው። ሰልፍ ዲፌንስ አይደለም እስልምና ያካሄደው ጦርነት አታክ ነው። እያንዳንዱ ራስን የመከላከልና አታክ ይለያያል። ዘሆድ ያደረጋቸው መሐመድ 99% አታክ ነው። ሄዶ ነው የሚወራቸው። ቄያቸው ሄዶ ነው የሚዘርፋቸው። ቄያቸው ሄዶ ነው የሚወራቸው። ሊወጉት የመጡትን አይደለም የመከተው፣ ሄዶ ነው የሚወጋቸው። ይመጣል። በአላህ ታምናለህ፣ በእኔ ነብይነት ታምናለህ፣ ሰላት ትሰግዳለህ፣ ዘካ ታወጣለህ ይላል። ነው ካልክ ትገደላለህ፣ ትገደላለህ። ያው the command to fight people until they say la ilaha illallah muhammad rasulullah and establish salat and pay zakat and believe in everything that the prophet brought። ትእዛዙ ምንድነው? ሰዎችን መዋጋት፣ ስለመዋጋት ምን እስኪሉ ድረስ ሙሐመድ ያላ መልእክተኛ ነው እስኪሉ ድረስ፣ ሰላት እስኪሰግዱ ድረስ፣ ዘካ እስኪከፍሉ ድረስ፣ ያመጣውን ማንኛውንም ነገር እስኪያምኑ ድረስ። ይሄን ካደረጉ ምን ይፈጠራል? whoever does that his life and his wealth are protected። ላይፉና ህይወቱና ንብረቱ ይጠበቃል። ምን ካለ? ዘካ ከሰጠ፣ ሰላት ከሰገደ፣ ሙሐመድ ነብይ ነው ካለ፣ አላህ ጌታ ነው ካለ ህይወቱ ይጠበቃል። ንብረታቸውን አውድመው ያባረሯቸው ለዚህ ነው። ምድር የአላህና የሙሐመድ ነች ስላለ፣ ንብረት የኔ ነች ምድር የኔ ነው ስላለ፣ ምርጥ ሙስሊም ማለት ምን ማለት ነው?
ሱራ 310 እና ለይክፈተው ቢኒ እንኳን ደህና መጣህ። እንኳን ደህና ቆየህ። አንድ ክፍል በዚሁ አሳያለሁ። እፎይ ጨርስና ነኝ። ሎክ ይሄ ስለ ምርጥ ሙስሊሞች የወረደ ክፍል ነው። አንብበው። እሺ ሱራ 3 አያ ቁጥር 110 እንደዚህ ይለናል። ለሰዎች ከተገለጸች ህዝብ ሁሉ በላጭ ሆናችሁ በጽድቅ ነገር ታዛችኋል፣ ከመጥፎም ነገር ታዛላችሁ፣ በአላህም አንድነት ታምናላችሁ። የመጽሐፉም ሰዎች ባመኑ ኖሮ ለእነርሱ የተሻለ በሆነ ነበር። ከእነርሱ አማኞች አሉ፣ አብዛኞቻቸው ግን አመፀኞች ናቸው። ሎክ በጽድቅ የሚያዙ ናቸው፣ ከሁሉ የበላይ ናቸው። የበላይ ሆነው ታዘዋል። በጽድቅ ምን እንዲያደርጉ እንዲያዙ። በጽድቅ የሚያዙት የበላይ ሆነው ምንድነው እሱ ይነግረኛል። እስካሁን ባየናቸው ሐዲሳቶች ሳይ ሙስሊም 21 ኤ ላይ 21 ቢ ላይ 21 ሲ ላይ ቡሃሪ 25 ላይ በጽድቅ የሚያዙት ምንድነው? ሱራ 29 ላይ ሱራ 8 39 ላይ ሱራ 8 60 ላይ እንዴት ነው የሚዘጋጁላቸው? እንዴት ነው በጽድቅ የሚያዙት? ሱራ 4 94 ላይ ምንድነው በጽድቅ የሚያዙት? እስቲ የበላይ ሆነው በጽድቅ የሚያዙት ምንድነው የሚነግረኛል? ወይ ይነግረኛል? የበላይ ሆነው በጽድቅ የሚያዙት የእስልምናው ጽድቅ ምንድነው? እሱ እንዴት ነው የሚያዙት? ጂሃድን ነው የሚያዙት በጽድቅ። ምርጡ ጂሃድ ደም ይፈስበት ነው። ቡሃሪ 45 57 አንዴ ክፈተው። 45 57 ያ በጽድቅ እንዴት እንደሚያዙ ላሳያችሁ። ሎክ ዝቅ አድርገው ከላይ ጀምር። ፕሮፌቲክ ኮመንታሪ ኦን ደ ቁርአን ተፍሲር ኦፍ ደ ፕሮፌት ምናምን ነገር ይሄ ኮመንታሪ ነው፣ ተፍሲሩ ነው ያዛ ጭምር ነው። ቅድም በጽድቅ የሚያዙ ሱራ 3 ሱረት አል-ኢምራን አያ 110 አሳያችኋል። ዩ ትሩ ቢሊቨርስ ኢን ኢስላም Islamic monotheism and the real followers of Prophet Muhammad and his sunnah are the best of people ever rise up for mankind. ያንን ቅድም የጠቀስነው እናንተ በአንድ አላህ የምታምኑ ያላ ተከታይ የሙሐመድ ሱና ተከታይ ሆናችሁ ተተነሱት ሰዎች የበላዮች ናችሁ በጽድቅ የሚያዙት የተባለ ምንድነው? ሐዲሱን እናንብብ። የለውም እንዴ? ተቋርጠ ነበር አሁን መጣር። ኦኬ ሶሪ ምን ላይ እንደተቋረጥኩ አላውቅም። ናሬት አቡ ሁረይራ እንደተረከው the verse you true Muslims are the best of people ever rise up for mankind የሚለው እናንተ ሙስሊሞች እውነተኞቹ ሙስሊሞች ከተነሱት ሰዎች የበላይ ሆናችሁ በጽድቅ ታዛላችሁ የሚለው የወረደበት ምክንያት አለ means the best people for the people as you bring them with chains on their necks till they embrace Islam. እናንተ እንዲህ ለተርጉማውን ምርጡ ሙስሊም የተባለውን በእንደዚህ አይነት ሁኔታ ሲገልጸው ምን ብዬ ልተርጉማውን? እናንተ ከተነሱት የበላይና ምርጡ ጻድቅ በጽድቅ ታዛላችሁ የተባላችሁት ሙስሊሞች ምርጥነታችሁ በምንድነው? እሱ አለ ሰዎችን አንገታቸው ላይ ሰንሰለት አድርጋችሁ ወደ እስልምና ስለምታስገቡ ነው። እንደ ውሻ አንገታቸውን በሰንሰለት ይዛችሁ ወደ እስልምና ስለምታስገቡ ከተነሱት ምርጦቹ እናንተ ናችሁ። እስልምና ምን ነበረ ትርጉሙ?
አንገትን በሰንሰለት ይዞ ወደ እስልምና ማስገባት በጽድቅና በበላይነት ታዛለህ የሚለው የወረደው ለዚህ ነው ይለናል። በጽድቅና በበላይነት ከሰዎች ሁሉ ፍትሃዊ ሆነው እንዲያዙ የተደረጉበት በምንድን ነው? ሰዎችን አንገታቸውን በሰንሰለት ይዘው ወደ እስልምና ስለሚያስገቡ። ኦኬ ቢኒ ቀጥል። ክፈትልኝ እኔ ስለማልችል ሱራ 59 ክፈትልኝ እስቲ ቁጥር 3 እና 4 እናንብበውና አሁን አርሲ ላይ እየተደረገ ያለው ነገር ከርዕሱ ጀምረ ታነበዋለህ። ባይዘዌ ርዕሱ ራሱ ይገልጠዋል ሐሳቡን ማለት ነው። የርዕሱ ምን ይላል? ርዕሱ የመጽሐፉ ርዕስ ክፍሉ 59 ኦኬ ያ አንተኑ ላይ ከሀገር የማባረር ምዕራፍ ይላል። ሰው ባይዘዌ ቁርአን ራሱ ከሀገር ሰዎችን ከሀገር የማባረር ምዕራፍ አለው ማለት ነው። ኦኬ ራሱ እንደዛ ተብሎ አላህ ራሱ አወርዷል። ሰዎችን ከሀገር አባሩ የሚል ምዕራፍ ራሱ እንደዛ ነው የሚለው። ቁጥር 3 ላይ አንብበው። አሁን አርሲ ላይ ያለው በደንብ ስለሚገልጸው ቁጥር 3 እና 4 አንብበው። ከሀገር የመውጣት ምዕራፍ ይሆን ነው። ሰዎችን ከሀገራቸው አስወጡ ነው። ኦኬ አንብበው ቁጥር 3 እና 4። ኦኬ እሺ ቁጥር 3 እንደዚህ ይለናል። ሱራ 59 ቁጥር 3 በእርሱም ላይ አላህ ከሀገር መውጣትን ባልጻፈ ኖሮ በቅርቢቱ ዓለም በቀጣቸው ነበር። ለእነርሱም በመጨረሻይቱ ዓለም የእሳት ቅጣት አላቸው። ይህ እርሱ አላህና መልእክተኛው በመከራከራቸው ነው። አላህና መልእክተኛውን በመከራከራቸው ነው። አላህንም የሚከራከር ሰው ይቀጣዋል። አላህ ቅጣት ብርቱ ነው። ያ ይሄ ከላይ ቁጥር 1 እና 2 ላይ ስታይ ስለ መጽሐፉ ሰዎች ነው የሚናገረው። ስለዚህ የመጽሐፉ ሰዎች አላህና መሐመድን ከተከራከሩ ከሀገር የመውጣት ወይም የመባረር ምዕራፍ ተጽፎባቸዋል። ስለዚህ አሁን አርሲ ላይ ያለው ክርስቲያኖች በመሆናቸው ባይዘው ቅድምም ቃል እያሰማዋለ ክርስቲያን ሲሆኑ እንኳን መናገር ያለባቸው ነገር ሲወስኑ ነበር። ኢየሱስን ኢሳ ብለው ካልጠሩ አብርሃምን ኢብራሂም ብለው ካልጠሩ ይሄ ራሱ እንደመከራከር ነው የሚቆጠረው ባይዘው። ስለዚህ ይሄን በማድረጋቸው ከሀገር አስወጧችሁ ደግሞ አላህ ጽፎታል። የተጻፈ ነገር ነው፣ ቀድር ነው ማለት ነው። ስለዚህ እያንዳንዱ ሙስሊም ይሄን ማድረግ አለበት ነው እያለን ያለ። ከሀገር አባሩ አስወጡ። ይሄን የሚያደርጉበት ምክንያት ለምንድን ነው? አላህና መልእክተኛው ስለተከራከሩ የመጽሐፉ ሰዎች ብሎ ያስቀምጣል ማለት ነው። ስለዚህ ከሀገር ማባረር ከሀገር ማስወጣት የሚለው በቁርአን ራሱ አያ ወርዶለት ተቀምጧል ማለት ነው። ስለዚህ ክርስቲያኖችን በዚህ መንገድ አስወጡ ይላል። ለምንድን ነው የሚያስወጡት? ሱራ 8 ቁጥር 39 ላይ ሃይማኖት ሁሉ ለአላህ ብቻ እስኪሆን ድረስ ተጋደሉ ስለተባሉ ከዛ ውጭ ሃይማኖት ስለማይቻል ማለት ነው። ስለማይቻል እኛው ሱራ 8:39 ላይ ሄደ ስታነበው ሁከት እስከማይገኝ ሃይማኖት ሁሉ ለአላህ እስኪሆን ብቻ እስኪሆን ተጋደሏቸው እስኪከለከል በቃ ሃይማኖት ሁሉ እስልምና ብቻ ነው መሆን ያለበት። የዚህን ክፍል ተፍሲርን ሄደ ብታየው ችግር የለውም፣ በኋላ ማየት ትችላለህ። ከፈለክ ማውጣው ሁለት ሃይማኖቶች እኩል መሆን የለባቸውም፣ ወይም ሁለት ዲኖች እኩል ስላልሆኑ በአንድ ሀገር ላይ መኖር ስለሌለባቸው በጠቅላላ ምንድነው ከእስልምና ውጭ ያለው በጠቅላላ ወደ ውጭ መሆን ስላለበት። ስለዚህ አንድ ሙስሊም የሚጋደለው ለምንድነው? አንደኛ ስለተጻፈበት ነው፣ ማባረር ስላለበት አላህና መልእክተኛውን ስለሚከራከሩ። ሁለተኛ ሃይማኖት ሁሉ ለአላህ እስኪሆን እንዲጋደል ስለታዘዘ ነው። በጠቅላላ ከእስልምና ውጭ ያለው በጠቅላላ ያው እሱ ማንበብ ትችላለህ። ሁለት ዲን በአንድ ሀገር ላይ መኖር አይችልም ነው ያለው መሐመድ። ሁለት ዲን ወይም ሁለት ሃይማኖት በአንድ ሀገር ላይ መኖር አይችልም። በግድ የሚኖረው ምንድነው? እስልምና ነው። ስለዚህ እስልምና ብቻ እስኪሆን ድረስ እንዲጋደሉ ታዘዋል ማለት ነው። ሱራ 352 ላይ እንዴት ደግሞ እንደሚጨፈጭፏቸው ማን ነው እነዚህን ሰዎች እንዲጨፈጭፉ የፈቀደው የሚለውን እዛው ላይ ታያለህ። ማን የፈቀደላቸው? አላህ ምንድነው የሚለውን እንየውና ምን ብሎ ይናገራል? አንብበው እስቲ። አላህን በፈቃዴ በመጨፈጭፉበት ጊዜ ይላል አይደል? ስለዚህ አላህ ይፈቅዳል ሰዎች እንዲጨፈጭፉ በፈቃዴ በመጨፈጭፉበት ሰዓት ኪዳናችሁን እሞላላችኋለሁ ይላቸዋል ማለት ነው። ኪዳናቸውን እየሞላላቸው መጀመሪያ ቀድር ነው ይጽፍላቸዋል።
አባሩ አስወጡ ጽፌላችኋለሁ ካላስወጣችሁ አይሁንም የተጻፈ ነው ይሏቸዋል በዚህ ምክንያት ደግሞ ሃይማኖት ሁሉ ላላስከው ድረስ ይጋደላሉ ከዛ ደግሞ በፈቃዳቸው ይጨፈጭፋሉ አሁን አርሲ ላይ ይሆን ያለው ማለት ነው ህፃናትን ትላልቅ ሰዎችም የሚጨፈጨፉት የሚታረዱት ሙስሊሞች ወደው አይደለም ተይዘው በዚህ ሐሳብ ስለተያዙ ነው አላህም ይባለው እስልምና ስሪት ሰሪ ሰዎች ከሱ ውጭ ያሉትን በጠቅላላ እንዲጨፈጨፉ እንዲታረዱ አድርጓል ማለት ነው ስለዚህ አሁን እነዚህ ሰዎች ለመጨፍጨፍ በሚወጡበት ሰዓት ላይ ያላን ህግ ለመፈጸም በሚወጡበት ሰዓት ላይ አሁን ትናንትና ህፃን እግሩ የተቆረጠ አለ አይደል የተፈነከተች የሞቱ ህፃናት አሉ አይደል ህፃናትስ ምንድነው የሚደረገው እስልምና ለዛፉም ለቀጠሉም ይራራል ይሉናል ሙስሊሞች መሐመድ ግን ተጠይቆ ጦርነት ላይ በመንወጣበት ሰዓት ላይ ህፃናት ምንድን እናደርግ ብለው የመሐመድ ሰሃቦች ሲጠይቁ እነሱ ከነሱ ናቸው አብራቸው በሏቸው ነው ያለው ለዚህ ነው የመጡ ከትላልቆች ጋር ህፃናትን አብረው የሚሉት ለዚህ ሳሂ ሱናን ኢብን ማጃ 38 39 ላይ ክፈትና ከርሱ ጀምራ አንብብና አሳያቸው ርሱ ምን እንደሚል ርሱ ራሱ ይገልጻል ማለት ነው ሱናን ኢብን ማጃ ላይ ያው አንብበው እሺ what the messenger of Allah sought refuge from ብቻ ነው የሚለው ሱናን ኢብን ማጃ 4557 ነው አይ 38 39 ያልከኝ 45 ኦኬ 38 39 ያልኩ 28 ይቆጣ 28 39 እሺ ሩስን ያው ምን ይላል እሺ making a sudden raid at night in the killing of women and child ይላል making the sudden raid at night the killing of the women and the children ይሄ ርዕስ ነው ቻፕተሩ ነው ሳይታሰብ ወረራና በማታ በሚደረግ ድንገተኛ ውጊያ በሚደረግ ድንገተኛው ውጊያ ህፃናትና ሴቶችን ስለመገደል ነው ርዕሱ ብሎ የሚለው ከዛ ያለ መልእክተኛ ይጠየቃሉ አንብበው ታይቋቸው ሳቦ እሺ ሳቢን ጃንተን said እንደዚህ ተብሎ እንትን ብሎ ተናገረ the prophet was asked about the policies who are attacked at night ነብዩ መሐመድ ስለ policies attacked በማታ ስለሚደረገው ጥቃት ተጠየቀ and their women and the children are killed ስለ ሴቶቻቸውና ስለ ልጆቻቸው ግድያ he said they are among them ከነሱ ናቸው ብሎ መለሰ ችግር የለውም ከነሱ ናቸው ብሎ መለሰ ስለዚህ አሁን ይሄ አሁን አርሲ ላይ የሚደረገው ነገር መተው የሚያደርጉት ያው መስጊድ ላይ የተማሩት ነው ለምን በማታ በሚደረግ ወይም ደግሞ ማታ ነው መተው አይደለም የሚያደርጉት ሲናገሩ ሰምታችሁ ከሆነ ለሊት ነው የሚመጡት አይታወቅም ድንገት ነው የሚመጡት ከዛ መተው ይከባሉ ሰው እንትን ብለው የሚፈልጉትን ይወስዳሉ የሚገሉትን ይገላሉ ሲገሉ ህፃናት አይሉም ሽማግሌ አይሉም ሴት አይሉም አሮጊት አይሉም ያገኙትን ነው የሚገሉት በዚህ ጊዜ መሐመድ ምን ብሎ ነው ትእዛዝ ይሰጣቸው በማታ በመጥቃት በመታረጉበት ጊዜ ቀን ይታያሉ ሰው ይሸሻል አድፍጣችሁ ሄዳችሁ በመታረጉበት ጊዜ ላይ ሴትም ሆነ ህፃንም ካገኛችሁ ምንም እንዳትምሩ ነው ምንም ምክንያቱም እነሱ ከነሱ ናቸው ስለዚህ አብራችሁ በሏቸው ብሎ ነው ያዘዘው ማለት ነውና ይሄ በግልጽ አሁን ላይ ያየነው ነገር ምንድነው እንዲደረግ የሚያረግ ነገር ይሄ ነው ቡኻሪ 4557 ላይ ቀደም አንስቶታል ከእስልምና ምርጥ ትውልድ የሚባሉት ከተነሱት ውስጥ ቤስ ከሚባሉት ትውልድ ውስጥ ምንድነው ሰውን አንገቱ ላይ ሰንሰለት አድርጎ ወደ እስልምና እየሳበ በግድ አምጥቶ የሚያስገዛ ማለት ነው የሚያስገዛ ከትውልዱ መልካም የሚባለው ወይም ደግሞ ከተነሱት ውስጥ ቤስት የሚባለው ይሄ ደግሞ ሳሂህ ቡኻሪ 25 ላይ ክፈትና ከመልካም ስራዎች ውስጥ አንደኛው ምንድነው ተብሎ መሐመድ ሲጠየቅ ምን እንዳለ ታውቃላችሁ በአላህ መንገድ መጋደል ሰውን መግደል ማለት ነው መልካም ስራ የሚባል ለምሳሌ መጽሐፍ ቅዱስ ላይ ቅዱስ ጳውሎስ መልካም ስራ ብሎ ከዘረዘራቸው ከስጋ ስራና ከመንፈስ ስራ ብሎ ከዘረዘራቸው መካከል የመንፈስ ስራ የሚለው አትግደል ነው ገዳይነትን የሚጠጣ ጠንቋይ አምላኪ ምናምን እነዚህ ነው የእግዚአብሔር መንግስት አይወርሱም ይላልና መልካም ስራ ለኛ ተጽፎልናል ወደነሱ ስትመጡ ግን ከመልካም ስራ ዋነኛው አንዱ ምንድነው ይላል መግደል በአላህ መንገድ መጋደል ብሎ ያስቀምጣል ሁለተኛውን እንትን ማንበብ ትችላለህ ሳሂህ ቡኻሪ 25ን ክፈትና አሳያቸውና ቀጥሎ እኔ ጨርሻለሁ ወደ በኋላ ደግሞ ለቀሪዎችን አሳያለሁ ቆስቲ መክፈት ከቻልክ እሺ ኦኬ ቡኻሪ ላይ ህይወታቸውን እንደሚታደጉ
ከተቀበሉ ነው የሚናገረው። 26 ይቅርታ ቡካሪ 26 25 በለውና ኔክስት በለው 26 ጽፋ ያመጣልን መሰለኝ 25 ካልኩ በኋላ ኔክስት በለው ከታች ጋር እሺ Allah's messenger was asked what is the best deed ተብሎ ተጠየቀ ከዛ he replied to believe in Allah and his apostle በአላህና በመልእክተኛው ማመን ነው the questioner then asked ጠያቂውን ቀጠለ what's the next in goodness ቀጣዩስ ምንድነው ጥሩ ነገር ብሎ ሲጠይቅ እንደዚህ ብሎ መለሰ to practice in jihad በጂሃድ ፕራክቲስ ማድረግ ነው ለጂሃድ ለመሳተፍ ነው rightless fighting ላላ ብለ መጋደል ነው the question ላላ ብለ መልካም ስራ የሚባለው በእስልምና ውስጥ ምንድነው ወተ መጋደል ነው በቃ ወተ መጋደል ነው ይሄ ደግሞ እንደ ሱራ ክፍሉን እሱን ጽፏል ልበልና ሱራ ስንት ነው መሰለህ 61 ከቁጥር 61 ላይ ነው 61 ላይ 61 ላይ እነዚህ የሚጋደሉ ሰዎችን አላህ እንዴት እንደሚያሞግሳቸው ማለት ነው አላህ እነዚህ ያነሱ ልክ እንደዚህ ብሎ እንደተነሳ ግንብ የተሳለፉ ሆነው በመንገዱ በሃይማኖቱም የሚጋደሉትን ይወዳል ይላል እነዚያ አላህ እነዚያ እነሱ ልክ እንደተናስ ግንብ የተሰለፉ ሆነው በየመንገዱ በሃይማኖቱ የሚጋደሉትን ይወዳል ይላል ስለዚህ መልካም ስራ የሚባለው በእስልምና በሃይማኖት ለእስልምና ሲሉ መጋደል አሁን ትላንት ሰሞኑን እንዳደረጉት አላህን ለማስከበር እስልምናን ለማስከበር እንደ ተናስ ግንብ ተሰልፈው እየመጡ ነው ሲገሉ የነበሩ እንደዛ እየመጡ ሰዎችን የሚገሉትን ምን ይላል ይወዳቸዋል ስለዚህ ካለ ውዴታ ለማግኘት ሲሉ ነው የሚገሉት እነዚህ ሰዎች ህፃናትን የሚጨፈጭፉት ካለ ውዴታ ለማድረግ ነው ለምን በፈቃዴ በመጨፈጭፉበት ጊዜ ቃል ኪዳናችሁን ሞላላችኋለሁ ስላለ ማለት ነው ስለዚህ ፈቃድ ሰጥቷቸው እንዲጨፈጭፉ ጽፎባቸዋልና ይሄ ነው ያለው ያደረጉ ያሉት ቴንክ ዩ ቢኒ መልካም አይ ቲንክ ይሰማል ድምጼ ኔትወርክ እየቀያየርኩት ነው ይሰማል አለ ቦሴ ከስር ይሰማችኋል እስቲ የሚሰማቸው ከሆነ ምልክት ስጡ የቃል ድምጽ የኔ ድምጽ ይሰማል ከስር ያላችሁ ለቀጥል ይሰማል ኦኬ ከስር ይሰማል ያለው ቢኒ እንዳለው በሁለት ዲን በአንድ ሀገር መኖር አይችልም ተብሏል which is ክርስቲያንን ብቻ አይደለም በነገራችን ላይ እንደነሱ አይነት ቴዎሎጂካሊ አስተሳሰብ የሌላቸው ምናልባት እዚህ ብዙ ጊዜ ውይይት ሲያረካያችሁ አላህ ከአርሽ በላይ ነው እግር አለው እጅ አለው የሚሉ አሉ የማይሉ አሉ ምሳሌ የሚሉ አሉ ልክ እንደነ ሐጂ ሙፍቲ እንደነ ዑመር ኮምቦልቻ እንደነ አሰንታጁ ምናምን እነዛ ሴክቶች እንደ የነዚህ የዋሃቢዮች አይነት እምነት የላቸውም ዋሃቢዮቹ ደግሞ ሁለት ዲን በቃ ሊትራሊ ሁሉ ነገር እንደወረደ ስለሚረዱ ማንንም ከነሱ ውጪ ከዋሃቢያ ውጪ በመድር ላይ የመኖር ስልጣን ማንንም የለውም ለዚህ ደግሞ ማስረጃው በኮምቦልቻ የተፈጠሩ ያደረጉት ሽብር ነው መስጊድ ውስጥ ገብተው ህፃን አይቀራቸው አዋቂ አይቀራቸው ሙስሊም ራሱ ልብ በሉ እነሱን ራሱ እንዴት እንደጨፈጨፏቸው እዚህ አዲስ አበባ ላይ በርካታ አለ ግን ይሄን ስሙት ማንኛውም ህብረተሰብ በእኛ ላይ የደረሰው ተጽዕኖ ደለም ስታክ አድርጋል እኔ ጋር አይ ዴቭ ጋር ነው ማስገባት ይቻላል ኦኬ አብዱራህማን እንኳን ነው መጣ እሺ አሁን ቁርአኑ ያነበበ ሰውዬ አንድ ነገር እንዲያነብልኝ ስለታማ ነገሮች ብዙ ሰው ላይ ነው ያደረሱ አንዱ ቅንጭላቱን ሲመታ አንዱ እግሩን ይዞ ይሄ ጫማ እንትን የቆየ ምስማር እየነቀሉ ነው የሚመስሉት ሲመቱ ማለት ነው አንዱ እዚህ ጋር ሲመቱ አንዱ እዚህ ይመታዋል በጣም ጭካኔ የተሞላባቸው ይሄም ደግሞ ይሄን ያህል ሲቆሃን ከ30 ደቂቃ እና ከ40 ደቂቃ ያላነሰ ህግ ሳይመጣ ብዙ ሰው ነው ያለቀው ህፃናቶች ሳይቀሩ በርካታ ህፃናቶች ደሙ በዚህ እየፈላ ደሙ በዚህ እንትን እያለ ብዙ ሰው ይሄን ያህል ቆይተው ነገሮቹ ባለፈው ረጅም ቪዲዮ ነው እንግዲህ ህፃናቶች ሳይቀር ብሏቸዋል አሲ ሳምፕል አንድ ህፃን ላሳያችሁና እዚሁ በኮምቦልቻ ላይ ከተቀጠቀጡት ወይ ደግሞ ከተደበደቡት ውስጥ አንድ ህፃን ልጅ አለ አይ ቲንክ ቪዲዮውን ለቤት ራሱ ለቀቀዋለሁ አላያችሁ ሰው አላየውም እንጂ ቫይራል አልወጣም እንጂ ለቀቀዋለሁ ሰው ህፃን ልጅ አይቀራቸውም አዋቂ አይቀራቸውም ያገኙትን ኤቭሪዋን ምንድነው መግደል ነው
ለምሳሌ ይህን ህፃን ነው እንግዲህ ያው ህፃን እንደሚለን ከዚህ አይቶ ነው ሊሆን ይችላል። አንዴ ቆይ አንዴ ያስገባኝ። ከሆነ ክላስ የዘንድ ራስ እንዳደልብዬ ከሆነ ክላስ ገቡና ያንን ክላስ ቢያቸው ነገር በሚመጡት ጊዜ በራፍ እሳት በሚፈጠር ጊዜ እኔ ደግሞ ለበቃ ለመልመለኩና እዛኔ ተወኝ እያልኩ መጠየቅ ጀመሩ። በዛኔ ይሄ ልጅ ገምቱ እድሜው ስንት ቢሆን ነው? በጣም ህፃን ልጅ ነው። ኪድ ነው። ምን ብትሉት ምንም የማያውቅ ልጅ ነው። እጁን አይታችሁታል አለ ታስሯል። በምንድን ነው ያለን? ቅድም በመዶሻ በህንፃ መሳሪያ ዕቃ ነው እየገቡ ህፃን ልጅ አይመርጡ። ይሄ ደግሞ ክርስቲያን ብቻ አይደለም ሙስሊምንም ጭምር ወሃቢያ ለምን የሚበጅ አይደለም ስሙት። አንዴ ፖሊስ መጥቶ እንኳን ሊያድነን አልቻለም። ቀጥቀጣቸው እንደዚህ አድርገው ነው የቀጠቀጣቸው እያለ ነው የነበረ። እንደዚህ አድርጋቸው ተቀጠቀጣቸው እያለ ሲቀጠቅብን ነበረ። እና ይሄ ነው አንድ ጊዜ በቃ ለመረጃ ይበቃል። በቃ ኦኬ አብዱራህማን እንኳን ደህና መጣ። ቸኩላል። አይ ከእንትን ላይ አይቶ ይሆናሉ። በቃ እነዚህ ሰዎች ከምን ላይ ከመጽሐፍ ቅዱስ ላይ አይቶ ይሆናሉ ይሄን የሰሩት ምክንያት። አንዴ መጽሐፍ ቅዱስ እንዲከፍት አድርግልኝ እስቲ። አዳምጥ ተሻው ይክፈት። አንዴ መጽሐፍ ቅዱስ ይክፈት። ያውኑ ልጅ አዳምጥ። እሺ ኦኬ ምድሬ ማን ነች? ምድሬ ማን ነች? አሁን ለልጁ ጥያቄው ለልጁ ነው። ምድሬ ማን ነች? ጥያቄ ለልጁ ነው። መጽሐፍ ቅዱስ አንዴ እንዲያነብልኝ ጠይቄ ነው። ምድሬ ማን ነች? መመሪያ ምድሬ የፈጣሪ ነው። የፈጣሪ ነው። ታንክ ዩ። ምድሬ የፈጣሪ ብቻ ነች? የፈጣሪ ነው። በቃ ፈጣሪ ለኛ ፈጠረ ምድርን። አላህ ሙሐመድ እኔ ነች ብሏል። ሙሐመድ ፈጣሪ ነው አላለም። ሙሐመድ ኦኬ። አሁን እኔ ጥያቄ እኮ ልጁን ጠይቅልኝ ነው። አሁን ህፃናቶችን የሚገሉትን አዳምጥ። the earth belong to Allah and his apostle ለአላህና የነብዩ ነች ምድር ብሏል። ስለዚህ ቀደም ያልኳችሁ መጣ ማለት ነው። ሙሐመድ ራሱን ከአላህ ጋር እኩል አድርጎ ምድርን እንኳን የኔና ያላህ ነች ብሏል ብዬ ነበረ። ምድር የፈጣሪ ብቻ ነች ብሎናል አሁን አብዱራህማን። ስለዚህ ሙሐመድ ፈጣሪ ነው ማለት ነው። አብዱራህማን ያዝ ማይክን አንሳ። ማይክን አንሳ። ሙሐመድ ወይንም ደግሞ የአብደላ ልጅ አምላክ ነው? ጥያቄ አይቻልም። መጀመሪያ ጥያቄ መልስ፣ ቅድሚያ ተዛ ትጠይቃለህ። አንድ ጥቅስ ታመጣልኛለህ። አዳምጥ። እኛ እኮ አሁን አዋቂ አይደለም፣ ለጥያቄ ነው የመጣነው። አዳምጥ። አንድ ጥቅስ ታመጣልኛለህ። እስራኤሎች እንደ ህንድ ሄደው ወይንም ደግሞ ቱርክ ሄደው ወራው ህፃን የገደሉበትን አንድ ታመጣለህ። እሺ ላምጣልህ። ኦኬ ቱርክ ወይንስ ህንድ? እስራኤል። ቱርክ ወይንስ ህንድ ሄደው? አሁን ስለ እስራኤል ነው የምጠይቅህ። እስራኤልማ ራሱ ጋር ልወጋው ከመጣ ህፃን አይደለህም ሲጀመር። ማን ልወጋው ነው አለ? አንተ ጥያቄ ልጠይቅ ነው ወይስ ልትመልስ ነው? እዚህ ቁጭ አልከው እየጠየቅኩ ነው ያለሁት። እኛ እኮ ለጥያቄ ነው። አሁን ለምሳሌ እንዳዋቂ ነው አንተ አይደል? ስለዚህ አላህ ገዳይ እንደሆነ ሙሐመድ ገዳይ እንደሆነ አመንክ እኮ። መጽሐፈ ሳሙኤል ላይ አንዴ እንግባሽ። ገዳይ መሆናቸውን አመንክ ወይ? አሸባሪ እንዳንተ አይነቱ ይገደላል አሁን በእስልምና። እኔ አሸባሪ አይደለሁም፣ ነብይ ነው አሸባሪ። አሸባሪ መሆንን ልንገርያ። መጽሐፈ ሳሙኤል ክፈት እስቲ አንዴ። ሱራ 8 አንዴ ክፈትልኝ። ሱራ 8 60 ላይ እኔ አይደለሁም አሸባሪ ባይዘው አንብበው ክፍሉ። ስለዚህ ሙስሊም መስየው ነው ወንድማችን፣ ይቅርታ አድርጉለት። በብልን ወንድማችን አንብብ። ዝምታው እንትን አለ መሰለኝ እስካሁን ሲፈጥን ነበር። ለማስያው ነው። ታንኪዩ። ከመሐመድ እኩል አድርጋኛል አሸባሪ በማለት ቀጣይ ሳይ ሙስሊም
523 ኤን ትከፍትልኛለህ። ከመሐመድ እኩል አደረገኝ አሸባሪ ማለት ታንኪዩ። እኔ ብቻ ነኝ አሸባሪ ብሏል መሐመድ። ስለዚህ ከመሐመድ እኩል ነኝ እኔ። አንብብ እስኪ ይሄንን መሐመድ እና እኔ እኩል ነን። አንብብ ማይክን አንሳ። እኔ ከመሐመድ እኩል ነኝ። አብዱራህማን ማይክን አንሳ። እኔ ከመሐመድ እኩል ነኝ ወይ? እንደ መሐመድ እኔም አሸባሪ ነኝ? አዎ በጣም ያው መጽሐፈ ሳሙኤል ላይ ድንግል አሳያ እንደምትበልጥ። ስለዚህ ከመሐመድ እኩል እኔም አሸባሪ ነኝ። ይሄን አነበብኩ። በቃ አሁን መጽሐፈ ሳሙኤል ክፈትሽ። አታስከፍትም? እንደ መሐመድ አሸባሪ ነኝ ወይ? ከሱ ትበልጣለህ እንደውም። ስለዚህ እኔ ብቻ ነኝ አሸባሪ ያለው መሐመድ ተሳስቷል ማለት ነው። ውሸቱን ነው። እውነትም አሸባሪ ባትሆን ኖሮ ማለት ትከፍታለህ። አሁን ያልኩን ክፈት እስቲ። ስለዚህ መሐመድ ሎክ በደንብ አስተውሉ። ምን ኮንፈርም እንዳንተ አይነቱን ያሸብራል። አዎ አሸባሪ ነው ብሎኛል። ውሸታም ቆይ አሸባሪ ነው አልከን እኮ። ውሸታም ይሸበራል። ኦኬ በምድር ላይ ውሸታም ይሸበራል። ሌባ ይሸበራል። አንብበው እሺ አንብበው። ጣዖት አምላኪ ይሸበራል። ሌባ እንደሆነ እዚሁ ክፍል ሌላ ሳየ የተመረቁ ሳልሄድ ሌባ መሆኑን አንብብለት። ሶሪ ቃል ዘረፋው የኔ ብቻ ነው ያለውን አንብብለት። ምዘርፈው ነው ያለውን ሌባ መሆኑንም እዚሁ ክፍል ላሳየ። እሺ እንግዲህ ሐዲስ የሚገኘው ሳሂህ ሙስሊም 523 ኤ ላይ ነው። I have been given superiority over the other prophets in 6 respects አለ። ከሌሎች ነቢያት በስድስት ነገሮች የተለዩ ነገሮች ነኝ ብሎ ይናገራል መሐመድ። I have been given words which are conceals but comprehensive in meaning። ግን ለምንድን ነው መጽሐፋችሁን ማትከፍቱት እናንተ? አንዴ ወንድማችን መጽሐፋችሁ የላችም? አታምኑ በመጽሐፉ? ተረጋጋ። ይሄ እኮ ያለው ተመሳሳይ ታሪክ ብታመጣ ምን ያመጣብሃል መሰለህ? ነብዩ ውሸታም ነው፣ ነብይ አይደለም ማለት ነው። እኔ ብቻ ነኝ አሸባሪ ያለ፣ እኔ ብቻ ነኝ ከነቢያት እለያለሁ ካለ ሙሴ ብትል የፈለከውን ነብይ ብትጠቅስና አሸባሪ ናቸው ብትል የነብይን አስተምሮ ይጣረሳል። እኔ ብቻ ነኝ በስድስት ነገሮች ብልጫ ተሰጥቶኛል። የነብይን አስተምሮ አትቀበልም? አልገባም? ያገባው መሰለኝ። ቢሊየን ሰው ቢገሉ እኔ ብቻ ነኝ አሸባሪ ካለ የነብይ አስተምሮ የምትከተል ከሆነ አዶልፍ ሂትለር ለምን ቢሊየን አይገልም? እኔ ብቻ ነኝ አሸባሪ ከሌሎቹ የምለየው ካለ ነብይ ትክክል ነው ካልክ አዶልፍ ሂትለር ነው አሸባሪ ማለት አትችልም። አሸባሪው መሐመድ ነው የሚሆነው። እኔ ብቻ ነኝ ንብረት እንድዘርፍ የተፈቀደልኝ ካለ አዶልፍ ሂትለር ብዙ የዘረፈው ቢኖር እንኳን ታይትሉን ሆልድ የሚያደርገው ማነው? መሐመድ ነው። ምክንያቱም አንተ መሐመድ ታማኝ ባሪያው ነህ፣ ተከታዩ ነህ። ቀጥል ክርስቲያን አንተ ክርስቲያን አይደል? አሁን ተረጋጋና አንብበው። ቆይ እሺ ክርስቲያን ከሆንክ መጽሐፍ ቅዱስ ክፈት። አንዴ ብቻ ሁለት ሰኮንድ ብቻ ተረጋጋ። መጽሐፈ ሳሙኤል ክፈት አንዴ እስቲ ተረጋጋ። ቆይ ይነበብልህ ክፍል ቀጥል ቆሴ። እሺ እንግዲህ ይተማመኑ ማለት ነው። መጽሐፈ ሳሙኤል ክፈት እስቲ። ኧረ አንዴ እሺ ይከፈታል። ተረጋጋ። እሺ ይከፈታል። ተረጋጋ። I have been given superiority over the other prophets in 6 respects። በስድስት ነገሮች የተለዩ ሆኜ ተሰጥቶኛል። ከምን? ከሁሉም ፕሮፌቶች ከሁሉም ነቢያት እኔ የተለየው ነኝ በስድስት ነገር አለ። እሺ I have been given words which are concise but comprehensive in meanings። ሁሉን አቀፍ በሆኑም ትርጉሞች I have been helped by terror አለ። በሽብርተኝነት የተረዳው ነኝ፣ በሽብርተኝነት የተለየው ነኝ አለ። In the hearts of enemies spoils have been made lawful to me። ምንድን አለን ወንድማችን መሐመድ? ምርኮች ተፈቅደውልኛል፣ ዘርፌዎች የሚዘረፉ እንትኖች እንዳለ ተፈቅደውልኛል። The earth has been made for me clean and a place of worship። ምድርም አንዴ ቆይ ወንድማችን፣ ምድርም ንጹህና የማምለኪያ ስፍራ እንደሆነ ለኔ ተፈቅዶልኛል። I have been sent to all mankind and the line of prophets is closed with me። ለኔም ለዓለም ሰው ተልኬያለሁ፣
በነቢያት መስመር እሺ በቃ አሁን ደግሞ እንየው መጽሐፍ ቅዱስ ደግሞ እንየው ጎበዝ የተነበበ እና ሰዓቱን እንጠቀማ እሺ ነብይ አንዴ መጽሐፍ ቅዱስን ክፈት እስቲ አብዱራህማን አንዴ መጽሐፈ ሳሙኤል ቁርአን ላይ ስላለ ችግር የለም የቁርአኑን ክፈትለት ሱረቱ አልበቀራ 247 ስለዚህ ታሪክ ስለሚናገር አይ ውሸታም መሆናችሁ እኮ በዚህ ነው የምታወቀው አይ ይሄ ያነበብኩልህ ከቁርአን ላይ እንክፈትለት እኮ እሱን በቃ አሸባሪ ብላል አይደል ከቁርአን ላይ እንክፈትለት ያ እሱን እንደዚህ ያዘው መጽሐፉን ደግሞ እንየውሽ እንዴ መጽሐፋችሁን ትፈራላችሁ ምን አንተ ግን እየተግባባን አይደለንም ከእንደዚህ አይነት ሰው ጋር እንዴት እንደምናወራ እናቀም ምን እየተባለ እንደሆነ ራሱ አልገባውም እና ነብይ ውሸታም ነው እያልከው ነው ከሱ የባሰ ካመጣ ማለት ነው እና እንጃ ከእናንተ ጋር እንዴት መኖርም መናጋገርም ከባድ ነው ከሁሉም ነቢያት እኔ የተለየው ነኝ ብሎ እየተናገረ ነው ከመሐመድ የበለጠ ታመጣልን ነው ስሙኝ እንጂ አብዱራህማን አንዴ እስከሚጨርሱ ድረስ ጠብቃቸውና ይጨርሱ ላንተ ጨርሰው ያስሩድህና ከዛ በኋላ ወደ እነሱ ትሄዳለህ ጎበዝ ልጅ ምን ጎበዝ መጽሐፈ ሳሙኤልን ክፈትለት ማለት ሱረቱ አልበቀራ 247 ላይ ለምንድን ነው እሱ ያዘዘ አይደለም እሱ ያዘዛችሁን ቦታ ሄዳችሁ መግባት አለባችሁ በቃ መጽሐፈ ሳሙኤል ክፈትልኝ ተረጋጋ መጽሐፈ ሳሙኤል ቁርአን ላይ ስላለ ቆይ ከዛ ሲነበብ ይሻላል ብለን ነው ላንተ ይባል ነገር አለ ቁርአን ላይ አዎ መጽሐፈ ሳሙኤል አለ ቁርአን ላይ አለ ሱረቱ አልበቀራ አታቆም ስለማታቆ 247 ላይ አንብበለት ከእስራኤል ልጆችም የሚለው እኔ ግን አንድ ጥያቄ ያለኝ እዚህ ጋር ማለት ነው አንዴ አባት አንድ ጥያቄ ቆይተን ተጠይቀ አንድ ብቻ ልናገር አንዴ ይሄን ነበብና አትቀጥ ከእስራኤል ልጆችም ከሙሳ በኋላ ወደ ነበረው ጭፍሮች ለነብያቸው ለሳሙኤል ይላል ይታያል ለነብያቸው ለሳሙኤል ለኛም ንጉሳችን አስነሳን ባላ መንገድም እንዋጋለን ባሉ ጊዜ አላየህንምን አላወቅህምን መዋጋትን ቢጻፍባቸው አላህ ነው የጻፈባቸው መዋጋት አንተው ለዛጋል ተመስ የፈለከው ነሽ አንድ ጀግና የለም እናንተ ውስጥ አንድ ጀግና ጠፋ ክፈተል ልትመል ቆይ መጽሐፈ ሳሙኤልን በቁርአን ላይ ላሳየና ከዛ በኋላ ተመልሳል ማዳት ትግባ ፕሊስ ይኸውልህ አላህ ራሱ እንዴት እንደጻፈባቸው እንዴት እንደሚዋጉ ላሳይ ከእስራኤል ልጆች ከሙሳ በኋላ ወደ ነበሩት ጭፍሮች ለነብያቸው ለሳሙኤል ይላል ለማን ለነብያቸው ለሳሙኤል ይላል ከኛም ንጉስ አስነሳልን በአላህ መንገድም እንዋጋለን ሰዎቹ ናቸው ከኛም ንጉሳቸውን አስነሳልን በአላህ መንገድ እንዋጋለን አሉ ባሉ ጊዜ አላየህምን አላወቅህምን ብሎ መሐመድ ይጠይቋል አለ መዋጋትን ቢጻፍባቸው አትዋጉም ይሆናል አላቸው ማን ሳሙኤል ለእስራኤል ህዝቦች መዋጋት ቢጻፍባቸው አትዋጉም ይሆናል ብሎ አላቸው እነሱ ምን ብለው መለሱ መሰለው ከሀገሮቻችንና ከልጆቻችን ተባረን እሺ መጽሐፍ ቅዱስን ክፈት አንዴ ክፈት አሁን ቁርአን ነው አሁን ቁርአን ነው መጽሐፋችን ነው ይሄ የእናንተ እንደሞ አንዴ ክፈት እስቲ አንብቤ ቆይ ልጨርስ እሺ እንዴ የተዋጉበትን መንገድ ምክንያት እዚህ ጋር እየነገረ ነው ከሀገሮቻችንና ከልጆቻችን የተባረርን ስንሆን በአላህ መንገድ የማንዋጋ ለምን ለኛ ምን አለን አሉ በእነርሱም ላይ መዋጋትን በተጻፈባቸው ጊዜ ከነሱም ጥቂት ሲቀሩ አፈገፈጉ አላህን በዳዮችን አዋቂ ነው ይላል ስለዚህ መጽሐፈ ሳሙኤል ላይ ያለው ነገር አላህ ጽፎባቸው ከሀገሮቻቸው ስለተባረሩና ልጆቻቸው ስለተገደሉባቸው ነው የተዋጉት ብሎ ኮንፈርም አድርጎላል ታዲያ ምንድነው የምትጠይቀው እዚህ ጋር መልሶላል ጨርሰናል ቆስጤ የዛን መልስ እዚህ ስለመለስንለት ያን መክፈት አስፈላጊ አይደለም ቁርአንን ወይም ዲቫን ካርክ የሆነ ጽሁፍ ስለተገኘ ስላለ ሳይሆን ያንን ጽሁፍ ሰው እንዴት ይረዳዋል ዘሜን ፖይንት እና አንዴ ልጠይቅ አንድ ጥያቄ አለ አንድ ጊዜ በጌታ ስም አንዴ ትቀጥላለህ ሰው እያወራ አይገባም ስነ ስርዓት ለመዱ እናንተም ውስጥ ሆኖ እኮ ሰላማዊዎች አሉ እኮ ይህን መጽሐፍ ይዘው እንደዚያ እንረዳው ጭንቅላታችን እንጠቀማለን ብለው ሚረዱዋሉ መብቱ ነው ማንንም እንደፈለገ እንትን ማለት ነገር ግን ያንዱ መኖር ለሌላው ስጋት ወይ አደጋ መሆን የለበትም የወሃብያ መኖር ለሁሉም ለሰው ልጅ ለተባለ አይደለም ለሳር ለቅጠር ስጋት ነው ለማንም ስጋት ነው ምክንያቱም ገድዬ አጥፍቼ እኔ ብቻ እኖራለሁ የሚል ስለሆነ ይሄ ደግሞ በአለም ላይ ሁሉም አንድ አይነት ነገር ሊኖረው ስለማይችል ይሄ ኡስታዝ ምን እንደሚል ስሙት
ይሄ ጂሃድ የሚባለው አስተምህሮ ወደ ኢትዮጵያ ውስጥ ሲመጣ ቁርአን ውስጥ ያለ ነው። ግድያ ምናምን ነገር አረቦች ለቁርአን ውድድር ዳኝነት በሚቀመጡ ሰዓት ላይ ነው እስኪ ይሄ የጂሃድ ነገር ለህፃናት ማስተማር የለብንም ብለው እነሱ ሲተውት እነሱ አይፈልግም። ይሄን ተቃውሞ ነው የሚናገረውና እስኪ ሰምተነው እንመለስ። ኡስታዙ ብዙ አረቦች አገሮች ላይ ተሳክቶላቸው ይሄን ነገር አሳክተውታል፣ አርገውታል። በጣም የሚያሳዝነኝ ግን ብዙ አረቦች አገሮች ላይ ተሳክቶላቸው ይሄን ነገር አሳክተውታል፣ አርገውታል። ባለፈው የነበረ የቁርአን ውድድር ላይ ቁርአን አገር አቀፍ የሆነ ቁርአን ውድድር ላይ ዳኝነት ተቀምጠን ከአረብ ሀገር የመጡ ዳኞች አብረውን ሆነው እየዳኙ ባለበት ሰዓት ላይ ጥያቄ ስናወጣ ወላ ወልበራእን የተመለከቱ ጂሃድን የተመለከቱ የቁርአን አያቶችን ጥያቄው ላይ ስናስገባ ይቆጡ ነበር። እነዚህ ቁርአን አያቶች አታ ሲቀሩ እንኳን ለመስማት ማለት ነው፣ ሲቀሩ እንኳን እንዳይሰሙ። በአሁኑ ሰዓት ብዙ አረብ ሀገሮች መንሃጅ ላይ ካሪኩለም የትምህርት ካሪኩለም ላይ ስለ ጂሃድና ስለ ወላ ወልበራ ያሉ የቁርአን አያቶችና ሐዲሶች እንዲወጡ ተደርገዋል። ይሄ ትልቅ አሳፋሪ ነገር ነው። ይሄ ነገር ወደ ሀገራችን እየመጣ ነው። በግልጽ አይኑን አፍጥጦ እየመጣ ስለሆነ ነቅተን ልንከታተለው ይገባል። ይሄን አመለካከት የሚያራምዱ ሰዎች በአሁኑ ሰዓት ምን ይላሉ? መስጊድ እንገነባላችኋለን። መስጊድ ስንገነባላችሁ ከጎኑ አብረን ለክርስቲያኖችና ለይሁዶች መጸለያ ቦታ ከጎን አብረን እንሰራላችኋለን። አሁን ይሄን ከምንሰማ ጥያቄና መልስ ብናነባ አይሻልም? ተቋሞች ላይ አላህ ነው የሚገዛው። ስሙ ይለዋወጥ እንጂ ጥያቄ ካለ እኔ ልጠይቅ። ሁሉም ለልቡ ደስ ያለው ላይ ገብቶ ይጸልይ። ለምን ትከለክሉታላችሁ? ከሶስቱም የሃይማኖት ቦታዎች ውስጥ አንዱ ላይ ገብቶ የጸለየ ሁሉም ትክክል ነው፣ ሁሉም ወደ አንድ ነው እያሉ እያስተማሩ ነው። ይህ አመለካከት ብዙ ሀገሮች ላይ በአሁኑ ሰዓት ተግባራዊ እየተደረገ ነው። ወደ ሀገራችንም ጭምጭምታውና ኮቴው እየተሰማ ነው። ሰማችሁት አይደለ? ምን አይነት አመለካከት ነው ያለን? አብሮ መኖር አንዴ ፕሊስ ረበናተ አብሮ መኖር፣ በጋራ መኖር፣ መተሳሰብ። እዚህ ጋር መስጊድ ሊኖር ይችላል፣ እዚህ ጋር ቤተክርስቲያን ሊኖር ይችላል። አንድነትን ምንም ችግር የለም። በቃ እነሱም የራሳቸውን ያምልኩ፣ እኛም የራሳችንን ያምልክ። እንደዚህ አይነት አስተሳሰብ ወደ ሀገራችን እየገባ ነው። ጭምጭምታው እንዳይገባ መዝጋት አለብን። ስለ ጂሃድ ይህን ጂሃድ ህፃናት ቁርአን ሲቀሩ ስለ ጂሃድ እያወጡት ነው። ለምን ወጣ? ይሄ ትክክል አይደለም። ለምን ግድያን አሁን እየሄደ የሚገላው የዛሬ 18 ዓመት 30 ዓመት 20 ዓመት ዋሃብያ ወደ ኢትዮጵያ ከገባ ጊዜ ጀምሮ አይ ቲንክ በኢህአዴግ ጊዜ ነው የገባው። የፈላ የተማረ ትውልድ ነው። ይህንን ነው እያስተማሩ ነው። ለምን እንግዲህ አንድነትን እንትን የሚል ነገር ወደ ሀገራችን እየገባ ነው እያለ ይቃወማል። ስሙት። በተለይ መጅሊሶቻችን አሁን በቃ እኔ ላውራ አንድ ጥያቄ ጠይቅና ልውረድ ፕሊዝ። ብቻ ጉብኝት እየተደረገ ነው ወደ ሀገራችን። እነዚህ የሚመጡ ሰዎች ገንዘባቸውን ብቻ ፈልገን ግንባታቸውን ብቻ ፈልገን ቋምጠን የማንወጣበት አዘቅት ውስጥ እንዳንወድቅ ጥንቃቄ መደረግ አለበት። ሙስሊም እኮ መስጊድ ባይገነባለት ዛፍ ስር እኮ ይሰግዳል። ምን ችግር አለ? ጁዒለት ሊየል አርዱ መስጂደን ወጠሁራ ረሱላችን ሰለላሁ ዐለይሂ ወሰለም ለኔ መሬት በሰባቸው። ይሄን አመለካከት የሚጠቀሙ ሰዎች ሁሉም የአብርሃም ሃይማኖቶች ናቸው ይላሉ። ስለዚህ ዘሜን ፖይንት ምንድነው እያለን ያለው? ይሄ አመለካከት አብሮ መኖር፣ አንድነት መኖር፣ ከመስጊድ ጎን እንደዚህ ቤተክርስቲያን መኖር የለበትም። አረ ፕሊስ እባክህን ወሃቢዎች አንተ ዝም በል። አንድ ጊዜ ለሌላ ሰው እድል ደግሞ ስጥ። አንተ በቃ መድረኩን በሙሉ ላይ አንተ ነው የተያዘው እኮ። የምትጨምረው የምትቀንሰው ካለ ጨምር። ግን አሁን የሌላ ሰው ሪኮርድ እያሰማከን ነው። እኛ ከአንተ ጋር ነው የመጣነው ለዲስከስ ለማድረግ። ከአንተ ጋር ነው ለማውራት ነው የመጣነው እኮ። እዚህ ጋር ቤት የገባ ነው ከአንተ ጋር ለማውራት እንጂ ሪኮርድ የሰው ሪኮርድ ለመስማት አይደለም የመጣነው። በሰውየው ንግግር በቁርአን ተስማማሉ። እዚህ ጋር የመጣ ሰው ብቻ እኛ ከአንተ ጋር ለመወያየት ነው የገባነው እንጂ ከአንተ ጋር ለመወያየት ነው የገባነው እንጂ ለሌላ ሰው ሪኮርድ ለመስማት ዩቲዩብ ማግኘት የወርቢናትቾ አዳምጡ። እቅዳችሁ መስጊድ ላይ ምንድነው የምታስተምሩት? ሰው ማወቅ ስላለበት ነው። ሶሪ
መስጊድ ላይ የምታወሩት ምንድነው? ስለዚህ ሌላ ቀን እንገናኛ። ታዲያ እናንተ ሉቃስ 19:27 ክፈታውና እዛ ጋር ምን እንደመጽሐፍ ቅዱስ እንደሚል ደግሞ አምጣው። አስገድደን እኮ አላመጣንም። ሉቃስ 19:27 ክፈታው። ሉቃስ 19:27 ተረጋጋ ኡስታዝ ተረጋጋ። እኔ ኡስታዝ አይደለሁም። ክፈታው። ይሄ ኡስታዝ የሚያወራውን አዳምጠው። ኡስታዝና ተመረጠ እኔ የሌላ ሰው ወሬ ለማስማት አይደለም። እኔ ካንተ ጋር ዲስከስ ለማድረግ በነገራችን ላይ እፎይ እኔ ካንተ ጋር ለመወያየት ነው የገባው እንጂ የሌላ ሰው ወሬ አይደለም ነው። ስማ አንዴ ሚዩት አድርግና ይሄንን ነው እየፈጸሙ ያሉት። አሁን ምንድነው ስትራቴጂያቸው ነው እቅዳቸው ነው። ቅድም ጀምረን እንደውም ኔትወርክ አስወጥቶኛል እፎይ እንትን ሲል ስሙት። ይሄ ኡስታዛቸው ነው ምን ብሎ እንደሚያስተምር ኡስታዛቸው አትበል አንተ። ከሰው ጋር ለመውራት ነው ለመወያየት ይሄ መድረክ የከፈትከው ወይስ አህመዲን ጀማል ይሄ መድረክ ለምንድን ነው? ዮርቪን ትቀጥላለህ። ቆይ ተረጋጋ ተረጋጋ። እፎይ አንዴ አዳምጥበት ትቀጥላለህ። ስሙ አንዴ ይጨርስና ትቀጥላለህ። አንዴ አዳምጡ ተረጋጉ። ስሙ አንዴ ቆይ አንዴ አሁን እንደዚህ አንዴ አንተ ማዳም ሙሴ የተነሳው ለዚህ ነው ቶፒኩ ላይ እንትን በል ወረራ ነው እያወራን ያለ ነው። ከወረራ ጋር የተያያዘ እንዴት ነው የምወራው? የትኛውንም በአራቱ ማዕዘን ወረሩ ነው። ዋን ታይም የተፈጠረ ጦርነት አለም እያወራን ያለ ነው። ስለ መውረር ወደፊት ስለሚደረጉም ኮንቲነስ የሆነ ማለት ነው። ሶሪ ፕሌይ ሆኖ ቢሆን ስለቀጥል እፎይ አንዴ ላውራ ጨርስ በቃ አንዴ አስደምጠው በቃ አይደለም። ለዚህ ነገር በክፍለ ጊዜ መልካም። እሺ ምንድነው ላሳያችሁ የፈለኩት ሉክ እና አሁን መተው እንደዚህ ሚንጫጩትም የረብሹትም ይሄ አንዱ ራሱ የስትራቴጂው አካል ነው። ቅድም ጀምረን ያቋረጥነው ቪዲዮ አለ ኔትወርክ አስወርዶኝ ይሄን ስሙትና እሱን ላሰማችሁ። አንደኛ ማሳመን ራሱ ነው ማለት ፕሮፓጋንዳ አላማ። ሁለተኛ ከተከላካይነት ስሜት ማቆየት፣ ወንጀልህ አጥቅተህ ከሰህ ስትሄድ ያኛው ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት። ቀጥሎ ስነ ልቦናቸው ማናጋት ነው። በምትሰራቸው መረጃዎች እና ፕሮፓጋንዳዎች ይነዛል የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኩቻ መጥመድ ስበስ ከፋፍለ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ ምክንያት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት። ሌላው የሪሶርስ ምንጫቸውን ማስደረግ ነው። ምክንያቱም ተቀናቃኝ ላይ ነው ጥቃት እየተፈጸመ ያለው። ጣቱ አካባቢ ሳይሆን ፕሮፓጋንዳ። እዚህ ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው። ታቸው ያላቸውን ማስደረግ ካልቻሉ ተመልሶ ፓወርፉል ይሆናሉ ከሚል መነሻ ነው ይሄ። ስለዚህ የሪሶርስ ምንጫቸውን ሀብታቸው ምንጭ ታርጌት አድርጎ እንዲዳከም መስራት በሚዲያ ነው። ሌላው ከትግል ሜዳ ማስወጣት። ትግል ሜዳ የሆነው ኢንፍሉዌንስ እያደረገን ያለን አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣት። ቀጥሎ ያለው ተቀናቃኝ ላይ ወጣ ፕሮፓጋንዳ አንዱ ያለ መሪ ማስቀረት፣ መሪያቸውን ታርጌት አድርገህ ጥርጣሬ እንዲታይ እንዳይታመን ሰው እንዲሸሸው ወዘተ አድርገህ ያለ መሪ ታስቀራቸዋል። ሰዎች ከራቁ፣ ከተበተኑ፣ ከተጠራጠሩ፣ መገባኝ ካሉ በላጣራሉ ምናምን ሲሉ ፕራክቲካሊ በዛው ሰዓት ወይም በአጠቃላይ ያለ መሪ መጥረት ይከተላል ማለት። ይህም ብቻ አይደለም፣ መበተን የሚባለው ማለት መበታተን በሚሰራው ፕሮፓጋንዳ መበታተን። ሌላኛው ተባባሪ ማለት ነው። ጠላት ነው ጥቃት ነው ምናምን አይደለም። ጥቃቱን ስትፈጽሙ አንደኛ እንዳይታመን አድርግ። እንግዲህ ረጅም ቪዲዮ ነው። በአጠቃላይ የተናገረው ነገር በሙሉ ሀፕን ሆኗል። ይመጣል ሐሳብህን አሁን ቅድም እንደሚገቡት ሉቃስ እንደዚህ ይላል እንዴ ሉቃስ ግደል ብሎኛል ብሎ የገደለ አንድ ክርስቲያን አምጣ። እንኳን ክርስቲያን አይደለም ቁርአንህ ላይ ያለውን ራሱ ግደልን ነው እንደዛ አልረዳም ብሎ አንፈልግም ሰላም ነው የምንፈልግ ያሉ ሙስሊሞች እኮ ናቸው ያሉት። ወርቶክን እያወራን ያለ ነው። ይህንን ተረድተው መጥተው እንደዚህ ነው የምንረዳው ብሎ ተረድተው በተግባር እየገደሉ እየጨፈጨፉ ስላሉ ሰዎች ነው። ይህን ፕሮፓጋንዳ ደግሞ በምን አይነት መልኩ ሰሩት? ቅድም ጀምረን ያቋረጥነውን ማተራመስ። እንደዚህ ፎይ ላይ የነበረውን ዘመቻ ታውቃላችሁ። የሆነ ሰው ትግል ሜዳ ላይ መጥቶ እሱ እንትን የሚል ከሆነ ያንን ሰውዬ እንዲጠላ ማድረግ፣ እንደዚህ ማድረግ፣ በውሸት አጀንዳ እንደዚህ መስጠት። ይህን ሁሉ ነገር የሚሰራው ለምንድን ነው? ታቅዶበት ተጠንቶበት
የጂሃዱ ራሱ አንዱ ስትራቴጂ አካል ሆኖ ነው። ስሟቸው ደግሞ እነዚህ ደግሞ ምን እንደሚሉ እንደገና ወንድሜ ሳዲቅ ደግሞ ይህንን አይነት ነገር ለማድረግ ለምሳሌ አካባቢው ቋንቋውንም ራሱ መልመድ አለበት የሚያውቁ ከሆነ ማለት ነው። ያ በቋንቋው ራሱ እየተነገረ ይህን አይነት ነገር ሲደረግ ያው የበለጠ አሳማኝ እንዲሆን ማለት ነው። የበለጠ አሳማኝ እንዲሆን እና ምቹ የሆነ ቦታ ያገሩን እንትን ማስገባት የሚችል ቦታ መሆን አለበት። ያን ሀገር ለምሳሌ ችግሩ እየተፈጠረበት ያለውን ሀገር እንትን ማካተት የሚችል የቪዲዮ ቀረጻ ሲሆን የበለጠ ሰክሰስፉል ማለት ነው። እሱን ባባ እንትን ኤዲት ማድረግ ይቻላል። ችግር የለውም። በደንብ ኤዲት ይደረጋል። እሱ ችግር የለውም። አንዴ እስማል እነዚህ ኮሚቴዎች ሆነ እነዚህ እዛ አካባቢ ያሉ ወጣቶችን መቅረጽ ይችሉ ቢያንስ ያን አሰቆር ነው እንዴ በዛው ካፊሮችን ማለት ነው መጠቀም ይቻላል። እንደዚህ አይነት ጉዳይ ካፊር በጣም ገንዘብ ይወጣል። በገንዘብ እንቅስቃሴ ስማርት የሆነ ሰው ካላችሁ እዛው ኖር አካባቢ ያሉ ላይክ ወጣ ያለ ባህሪ ያላቸውን ልጆች ተጠቅሞ በገንዘብ እንዲሰሩ ማድረግ የሚቻልበት ሁኔታ ይኖራል። እኛ ብዙ ቦታ ላይ እንደዚህ አይነት ነገር ሞክረናል። በተለይ ብጥብጥ ለማስነሳት ምናምን ገንዘብ ይሰጣቸዋል፣ ግን ማንነታቸውን አታሳውቋቸው። በደንብ ዲፕሊ የሚያውቋቸው መሆን የለበትም። ጥበብ በተሞላበት መልኩ ያንን ነገር እንዲሰሩ ማድረግ ይቻላል። ከዚህ በፊት እንዲህ አድርገናል እያለን ልምዱ አላችሁ። ስለዚህ ከዚህ በፊት የተፈጠሩ ረብሻዎች ራሱ በማን እንደተፈጠሩ ግልጽ ነው ማለት ነው። እያሉት ያሉት ራሳቸው ናቸው። ይሄ እየተደረገ ያለው ደግሞ አሁንም ጭፍጨፋ ለማካሄድ ነው። አሁንም ጥፋት ለማምጣት። የሚያሳዝነው ነገር በእምነት መሆኑ የሆነ ፖለቲካ ኃይል ቢሆን ፖለቲካ ነው፣ ከመንፈሳዊ ነገር የራቀ ነው፣ ለስጋዊ ነው እንል ነበር። ለአምላክ እንዲህ እናደርጋለን ሰው ሲል ግን ይህ አሳዛኝ ነው፣ በጣም ይከብዳል። ቪዲዮውን እኔ አቤት በሚገርም ሁኔታ እነሱ እኔ ወላሂ ወስኛለሁ። ቪዲዮውን እኔ እጄ እሰራለሁ። እንዴት ተደብቄ መቅረጽ እንዳለብኝ ምን ለብሼ መገኘት እንዳለብኝ እኔ ያውቃለሁ። እሱም ለእኔ ተወው። እነሱ ኮሚቴው ከተስማማ ለቪዲዮ ቢታ ምን ለብሼ እንደሚሄድ እኔ ያውቃለሁ። እኔ እሰራዋለሁ አለና ምንድን ነው ያላት ቃል ኮሚቴው ይስማማል ያለው። ስለዚህ ይሄ ነገር ለመስራት ኮሚቴ አለ ማለት ነው። ተደራጅተው ነው እየሰሩ ያሉት። የገንዘብ የምናምን ችግር የለባቸው። ይሄ በጣም ትልቅ ዝግጅት የተደረገበት ነው። ተዘጋጅቶ እየጠበቁ ነው ማለት ነው ይሄን ለማድረግ። አሁን ላይ ነገር ሲሰራ በሙስሊሙ ልጆች ሳይሆን ቪዲዮውን የሚቀርጠው ሙስሊም ይሆናል። ችግሩን የሚያነሱት ሰዎች ግን ችግሩን የእውነት እንዲያነሱት ተደርጎ ነው ክሬት የሚደረገው። ገብቷችኋል? ክርስቲያን እንደሆነ እንደዚህ አይነት ነገር አድርጉና ይህን ያክል ገንዘብ እሰጣችኋለሁ ብሎ ይነግራቸዋል። ችግሩን የሚፈጥሩት ልጆች የእውነት ክርስቲያን መሆን አለባቸው፣ የእውነት ካፊር። ገብቷችኋል? ያ የሚሰጣቸው ሚሽኑን የሚሰጣቸው ሰው ደግሞ አካባቢው ላይ የማይታወቅ የሆነ ገብቷችኋል? የፈለገውን ነገር ይበሉ፣ ዋናው አድርገውት መቀረጹ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ያሰማኋችሁን ቪዲዮ ዮኒ ማኛ እና መሰሎቹ ክሬት ያደረጉት ቪዲዮ ነው። ማንነቱ የማይታወቅን ሰው ድምፅ አስገብተው ራሳቸው ቴሌግራም ላይ ራሳቸው ተወያይተውበት ከዛ መልሶ የሙስሊም ድምፅ አስመስለው እንደዚህ እናደርጋለን ብር እነዚህ እንከፍላለን ብለው መጥተዋል። አውርተዋል እነሱ ተናግረናል ብለዋል። እንዲህ ነገር መናገራቸው በራሱ ትልቅ ከባድ የሆነ ነገር። እቺ ባህሪያ የምትባለች ንጽጽር ላይ የምትታወቅ ልጅ ነች፣ ኮንፈርም ያደረገችው። ይሄ ደግሞ አቡ ሳላህ የሚባል ነው፣ ዩቲዩበር ነው፣ በጣም ታዋቂ ነው። እነሱ ራሱ በወቅቱ ነው እንግዲህ ያኛው መጥቶ ሊሸውድላቸው ሞክሮ ክርስቲያኖች ራሳቸው ናቸው አለ በቴሌግራም የተወያዩትን መረጃ ሲመጣባቸው ማለት ነው። እነሱ ደግሞ ይኸው ኮንፈርም እያደረጉት ነው፣ አውርተዋል፣ ልክ ነው እያሉ ነው። ስሙት። እነሱ ተናግረናል ብለዋል። እንዲህ ነገር መናገራቸው በራሱ ትልቅ ከባድ የሆነ ነገር መናገራቸው ራሱ አንደኛ ሰርተናንም አሁንም የሚሰሩ ልጆች አሉ ነው ብለው ቃል በቃል የተናገሩ። ሪከርዱ 15 ደቂቃ ሪከርድ ነው፣ ማሰማት ይችላል። እና ይመስላል ሹክራን። ግዴታ ነው ፑሽ አድርጓቸው እናንተ ግዴታ ነው። እንግዲህ እንዳያችሁት አሽራፍ ወይም ማሂር የሚባለው አብዱል እንዳይነካበት ነገሩን ክዶ ጭራሽ ወደ ክርስቲያኖች ለመጠምዘዝ ሲሞክር ነበር። በጣም የሚገርመው ገና ከኢትዮጵያ ላይ እናስወጣቸው እቅድ አለን፣ ኩፉር ከኢትዮጵያ መጥፋት አለበት፣ ሁላችሁንም እናስወጣቸዋለን ብሎ የጻፈው እኮ ራሱ ነው። ውሸት ለሱ ብርቅ ስላልሆነ ይህንንም ኮሜንቱን ደግሞ ካፊሮች አካውንቴን ሀክ አድርገው የጻፉት ነው ብሎ ሊክል ነው ማለት ነው። በዚህ አይነት አሁንስ እየገባችሁ ነው። አሁን የቀበቷ ድራማ በደንብ ገብታኛለች። እኔ ሌሎቻችሁም ይገባችኋል። ከዚህ በኋላ ያለው ተግባራዊነቱ ልክ እነሱ ባቀዱት መሰረት ነው የሆነው። ይህን ቪዲዮ ያገኘ ነው ያ ነገር ከተፈጠረ በኋላ ነበረ። ፎይ ይቀጥልና ሰዓት እንዳንወስድ ወይ ወደ በኋላ እንቀጥለዋለን። ይሄን ኦኬ፣ እሺ።
እያንዳንዱ በተጠና ሁኔታ ነው የሚሄዱበት፣ በተጠና ሁኔታ ነው የሚያደርጉት። ምክንያቱም ምድር ያላህና የሙሐመድ ነች የምትል እሳቤ ስላለች ተናክተዋቸው ነክተዋቸው አይደለም። የሆነ ቦታ ላይ የማጽዳት ዘመቻ ሲፈልጉ ሰበብ ይፈልጋሉ። ሲፈልጉ መጠጥ ተሰርቶብናል ይላሉ። ሲፈልጉ የሆነ አንዱን ሰው የራሳቸውን ወይን የሆነ ነገር ያደርጉና ተደበደበብን፣ የደበደቡ ክርስቲያኖች ናቸው ብለው ክርስቲያኖችን ንብረት ያወድማሉ። የፈለጉትን ያደርጋሉ። ብቻ በዚህ 7 ዓመታት ውስጥ ብቻ ምን ያህል ኦርቶዶክሳውያን እንደታረዱ በየቦታው ሰበብ እየተፈለገ ምን ያህል ኦርቶዶክሳውያንን የማጽዳት ዘመቻ እንደተሰራ ምንዘነጋው አይደለም። ኮሽ ባለ ቁጥር ቀጥታ ኦርቶዶክሳውያን ነው የሚታረዱት። ተዘጋጁላቸው ስለተባለ ኮሽታ ብቻ የሚፈልገው እከሌ የሚባለው ታዋቂ ካስነጠሰው ሄድና ቤተክርስቲያን ለኩስ፣ እቺ ምክንያት ተጠቀምና ቤተክርስቲያን ለኩስ። እከሌ የሚባለው እንቅፋት ከመታው እነ እከሌ የሚባለው ኦርቶዶክሳውያንን ሄድና አጽዳዛ ስፈር፣ እቺን አጋጣሚ ተጠቀም። ምክንያቱም መሬት የአላህና የነብዩ ነች። ያንን ቦታ አስለቅቅ። ቦታ የማስለቀቅ ስራ ነው፣ ወረራ ነው ይሄ። ስለዚህ መናበብ ይኖርብናል፣ መነጋገር ይኖርብናል። ሰዎቹ እምነቱን ነው እየተገበሩት ያሉት። እምነቱን ነው፣ እምነቱ ስለሚያዛቸው ነው፣ ውረሩ ስለሚላቸው ነው። ሮምን ለምሳሌ የኔ ትውልድ ሮምን ቢወር ካለ ገነት ይገባል አለ። ስለዚህ እምነትህ በመሐመድ ላይ ካለ ትክክልም እምነትን መሐመድን የምታምን ከሆነ እሱ ያለውን እንዴት ነው ላትወር የምትችለው? ብትገደል ገነት ትገባለህ፣ ብትገልም ገነት ትገባለህ። ብትገል ደግሞ የደን ንብረት ታገኛለህ። ይጠይቃቸዋል። እዛ ያለው ንብረት እንዴት ነው እሱ እንዴት ታደርጉታላችሁ እያለ ይጠይቃቸዋል። አታክ አድርገውት አይደለም ሮማኖች መጥተው አታክ አድርገው ሳይሆን ሂዱና ውረሩ ነው። ብዙ ጊዜ የሚሰክሷችሁ ልክ ሰልፍ ፕሮቴክሽን እንደዛ አይነት ነገር አስመስለው ልክ እንደ ሰልፍ ዲፌንስ ነገር አድርገው ነው የሚያስቀምጡታል። ነው አይደለም፣ ወረራ ነው። ወረራና መከላከል ይለያያል። ለምሳሌ ግብጽ መታ ኢትዮጵያን ብትወጋ ኢትዮጵያን ሰራዊቱ የግብጽን ሰራዊት ቢገል ግብጽ ከሆነ መታ እየወጋችን ያለችው ኢትዮጵያ ጨካኝ ነች ገላለች ምናምን ተብሎ አይባልም። ምክንያቱም ራሷን ለመጠበቅ ለመከላከል ያደረገችው ስለሆነ በሜዳዋ ላይ ስለሆነ። ግብጽን ግን ያስወቅሳታል መታ ብገል እዚህ ጋር ከቄህ ሄደ ሰው ቄህ ሄደ ስገልና ቄህ መጥቶ ሲወጋ ስትከላከል መግደል ይለያያሉ። መሐመድ እንደዛ ነው ያደረገው። እንዴት ወረራ ተቄው እየሄደ ሌላ ሀገር ላይ በጣም ርቀት እየሄደ ተነክቶ ተተናክሰውት ምናምን በለም ተረተረት ውሸት ነው። ሄዶ ነው የሚወራቸው። ሄደህ ምወረ ከሆነ ደግሞ ከዛ ደግሞ እሱ ብቻ አይደለም የሚያበቃው ውረሩ ብሎ ያዛል ማለት ነው። ውረሩ ብቻ አይደለም እኮ የሚለው ምርጡ ጂሃድ ደም የሚፈስበት ነው አለ። እነኛ ናቸው ምርጡ ሙስሊሞች አለ። ይሄ ጤናማ አስተምሮ አይደለም። ልጅ ሙኒር እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። መልካም። የሌሎችን በሰላም እየኖሩ ያሉ ሀገራትን ሄዶ መውረር ጤናማ ነው ብለህ ታምናለህ? አይ እሱን ሳይሆን እኔ ብዙም እውቀት የለኝም፣ ግን ጥያቄ ልጠይቅ ነው። ግን ለምጠይቅ ጥያቄ ቀጥተኛ መልስ ነው የምፈልገው።
አይ እንዴት አታውቅም? ጤናማን ሰው ያልመጣብን አንድ አሜሪካዊ መጥቶ ቤትህን ልቀቅ ብሎ አጠናግሮ ቢገልህ ወይንም ደግሞ ልጆችን ቢገልህ ይሄ ጤናማ ነው? አይ ይሄማ ሁላችንም የምናውቀው ሀቅ እኮ ነው። ይሄ ጤናማ እንዳልሆነ እናውቃለን። ኦኬ። ስለዚህ ወረራ የሰው ሀገር ሄዶ መውረር ጤናማ አይደለም ማለት ነው። ጤናማ አይደለም መሆን ግን እኔ ጥያቄ አንተ ብትጠይቀኝ እኔ ምንም እንትን አልችልም። አሁን እኔ ልጠይቅ ነው የመጣሁት። እንትን እኮ አለ ቆይ ይሄ እኮ ማንኛውም የምናውቀው ነን አልካ። የፍትሃዊነት ጥያቄ ብቻ ነው፣ የጥቅስ ጉዳይ አይደለም። የፍትሃዊ ጥያቄ ነው፣ የአእምሮ ጉዳይ ነው። ሰው የሰብአዊነት ጥያቄ ነው። ከሌላ ሀገር መጥቶ አንድ ህንዳዊ ቢስትህን ገሎ ልጅህን ገሎ ንብረትን ልዝረፍ ቢል ጤናማ ነው ወይ? እሱ ጤናማ እንዳልሆነ ሁላችንም የምናውቀው ሀቅ ነው። አየህ እሺ ቡዲዝም ተቀበል ቢልስ መጥቶ ቡዲዝምን ተቀበልክ እምርሃለሁ አለበለዚያ ልጅና ሚስትን ነፍስም አይጠበቅም ብሎ ቢወርህስ ጤናማ ነው? አይባልም። እንደዛ አይደረግም። ኦኬ ቴንክ ዩ። ይሄ ጤናማ አይደለም። እኔ በጠይቀኝ ይሄንን አሁን የሰው ሀገር ሄዶ ሰው ወሮ እንደዚህ ና ተቀበል እምነቴን ብሎ አልቀበልም ያለ ከዛ ገለሃለሁ ወይ ንብረትን ህይወትም አይጠበቅም ማለት ይሄ አጋንንታዊ ነው ብዬ አምናለሁ። አንተ እንደዛ ታምናለህ? እንዴት አጋንንት ስትል ሴጣናዊ ነው። የፈጣሪ ትእዛዝ ሳይሆን የሴጣን ትእዛዝ ነው። እንደዚህ አይነት ትእዛዝ ና እምነቴን ተቀበል ሄደህ ጤናማን ሰውዬ አገሩ ላይ ሄደህ አለበለዚያ ንብረትህንም እዘርፋለሁ አንተንም እገልሃለሁ ማለት ይሄ ሴጣናዊ ነው። የግዴታ እምነት የለም እኮ የግዴታ እምነት የለም እኮ ተገደ እምነቱን ብትቀበል በውስጡ ታምናለህ እንዴ? በውስጡ ካላመንክ ደግሞ ምን ያደርግልሃል እኮ? ሴጣናዊ ነው አይደል እንደዚህ አይነት ማድረግ? አይ እንደዚህ የሚያዝም ነገር የለም ብዬ አምናለሁ እኔ በውስጤ እኮ። የሚያዝ ካለ ግን ሴጣናዊ ነው። አይ ሰይጣናዊ ነው ምናምን ብዬ መደምደም አልችልም። ግን ሆኖም እንደዚህ እኔ እንደዚህ የሚያደርግ የሚያዝ ከሌለ ለምን ሴጣናዊ ነው ማለት ይከብዳል? እኔ ሴጣናዊ ነው ብያዛለሁ እላለሁ። ሄዶ የሰው ሀገር ላይ ጤናማን ሰው እና የኔን እምነት ተቀበል አለበለዚያ ንብረትህና ህይወትህ አይጠበቅም ብሎ ጦርነት እሱ ላይ መክፈት ሴጣናዊ ነው። በልስ ያንተም እንደኔ መደምደም አልችልም። ብቻ የሆነ ምናምን ግን ስለዚህ አንድ ህንዳዊ መጥቶ ቡዲዝም ተቀበል አለበለዚያ ገድልሃለሁ ቢል ጤናማ ነው እያልከኝ ነው? አይ ጤናማ ነው አላልኩም እኮ። እንደዛ አይደረግም፣ አያደርግም፣ ማንም አያደርግማ። አደርግም ካልክ እኮ ነገርኩህ እኮ ሰይጣናዊ ነው በለው። እሺ እንበለውና እንለፍ። ቴንክ ዩ። ይሄንን ያልከው መሐመድን ነው። ሰይጣናዊ ነው ያልከው የመሐመድን ትእዛዝ ነው። ቴንክ ዩ። እናመሰግናለን። ጥያቄ መጀመሪያ ትጠይቃለህ። ይሄ ምንድነው ያልከን? ሰው ሀገር ሄዶ ወይንም ደግሞ የሆነ ቦታ ሄዶ የኔን እምነት ካልተቀበልክ ህይወትም ንብረትም ተጠባቂነት የለውም ብሎ መዋጋት መጋደል ሴጣናዊ ነው ያልከው መሐመድን ነው። ሎክ ቻፕተር ሳይ ሙስሊም 21 ሳይ ሙስሊም 1 ሳይ ሙስሊም 1 ቢ ሳይ ሙስሊም 1 ሲ ቡሃሪ 25 እና የመሳሰሉት ላይ ይገኛል ሀዲሱ። መሐመድ ሴጣናዊ ስላልክልን ቴንክ ዩ። The command to fight the people until they say La ilaha illallah Muhammad Rasulullah and establish Salat and pay Zakah and believe in everything that Prophet brought. Whoever does that, his life and his wealthy are protected except by it is right. ትእዛዙ ራሱ የመጣው ለምንድን ነው? እሱ አለ ሰዎች በአላህና በሙሐመድ እንዲያምኑ እስካመኑ ድረስ ሊዋጋቸው ማለት ነው። ካላመኑ ሊዋጋቸው፣ ሰላት ከሰጡ እንደገና ደግሞ ሰላት ከሰገዱ ዘካት ከሰጡ ሙሐመድ ባመጣው በማንኛውም ነገር ካመኑ ላይነካቸው። እነኚህ የሚያደርጉ ከሆነ ህይወታቸውና ንብረታቸው ሊጠበቅ ራይት መፍት ሊኖራቸው ማለት ነው። ካልሆነስ ግን ሊዋጋቸው ዝቅ አድርገው ከስራ አዲሱን ሜን አዲሱን ካልሆነ ግን ምን ሊያደርጋቸው? ሊዋጋቸው። ቢን ኮማንድ ቱ ፋይት አጌንስት ዘ ፒፕል ሰው አንብበው ሾይነ ሶ they do not እሺ ቀጥላሙ
I have been commanded to fight against people so long as they do not declare that there is no God but Allah. ከአላህ ወይም ከአላህና ከመሐመድ በስተቀር አላህ አምላክ በስተቀር ከመሐመድ ደግሞ መልእክተኝነት በስተቀር የለም ብለው እስከሚሉ ድረስ እንድዋጋ ታዝዣለሁ። Prophet, it was granted that the protection of his property and his life on my behalf except for the right affairs rest with Allah. እንዲህም ካደረገ ንብረቱና ህይወቱ በአላህ ዘንድ የተጠበቀች ትሆናለች። ኦኬ ቀደም አልኩት አንድ ህንዳዊ መጥቶ አንተን ንብረትህ እንዲጠበቅ በእኔና በአላህ እመን አለበለዚያ ህይወትና ንብረት አይጠበቅም ቢል ጤናማ ነው ይስለው ሴጣናዊ ነው አለኝ። አንድ ህንዳዊ ቢልህ እንደዛ ሴጣናዊ ነው ይሳለኝ። ሱናናና ሳይ 31:75 ክፈተው ምን እንደዚህ ቢል ምንድነው አንድ ላውራ ነው ለኔም ተራስ መጀመሪያ ላውራ ጥያቄ ሳይሆን ዝም ብዬ ሐሳብ ላውራ ወይ ሐሳብ ላውራ ቆይ ተጠይቃለህ እችልና አንብባት ጥያቄው ይቆየኝና አይደል ቆይ ህንዱን ሴጣናዊ እናርገው ቀጥል እንትና ኛኔን እሺ አንዴ ወንድሞች The messenger of Allah said there are two groups of my ummah የኔ ከኔ ኡመቶች ሁለት ግሩፖች አሉ Allah will free from the fire ከጀሃነም እሳት ነፃ የሚያደርጋቸው the group that invades India and the group that will be with Isa bin Maryam peace be upon him ነፃ የሚሆነው ምንድነው አለ ህንድን የወረረ ግሩፕ ነው and the group that will be with Isa bin Maryam peace be upon him ከኢሳ bin Maryam ጋር የሆነው ነው ይላል ህንድን የሚወር ነፃ የሚሆነው ነው ማንን የሚወር ህንድን ቅድም ምን ብያለሁ ሄዶ የሰው ሀገር መውረር አጋንንታዊ ነው ብለኸኛል ሴጣናዊ ነው ብለኸኛል የሰው ሀገር ሄዶ ናእመን ብሎ መውረር ሴጣናዊ ነው ብለኸኛል አልሙኒር አው ማይክራንሰው መሐመድ ይሄንን ማድረጉ ሴጣናዊ ነው አይደለም አታስገድደኝ እንጂ እኔን አስገድደህ እንደሰማይ ያረከኝ እኮ ነው መጀመሪያ የኔን ጥያቄ መልስና ከዛ በኋላ እኔ አንተን እሰማለሁ ማለት ነው አንተን ልማር ከፈለክ እኮ መጀመሪያ እኔ ጥያቄ መልስ ነው የተነሳውን እኮ ያለስ አይደለም እንዴት መጀመሪያ እኔ ይሄንን ልታስረዳኝ አይደል እኮ የገባሁት መጀመሪያ የኔን መልስና አንተን እረዳሃለሁ እንዴት ነው እሱ ይሄንን ሳትረዳ ምን አይነት ጥያቄ ነው የምትጠይቀኝ የራስን ሳትረዳ እኔ ጥያቄ አለኝ ካልኩ ማንኛውንም ጥያቄ መመለስ አትችልም ክርስቲያን አይደለ ስለ ክርስቲያን መመለስ ትችላለህ ከወረራ ጋር የተያዘ ጠይቅ ከወረራ የሰው ሀገር ካለ አይደል ከወረራ ጋር ብቻ ነው የሚጠይቀው ዛሬ ያ ቶፒክ እሱ ነው ቶፒክ ያለኝ በቃ እሺ ስለ ቶፒክ ስላላወቅኩ ነው እኔ ሌላ ቀን ልምጣ ይቻላል በቃ እኔ ወደ መጨረሻ ላይ ጠብቀን ከቶፒክ ውጪ ከሆነ አይ ሄደው እሺ መቼ ነው ስለ ቶፒክ ሁሉም ነገር ንገረኝ የየቀኑ ክፍለ ጊዜው እንደ ሞሮፍ I don't know ካላ ጋር የተያዘ ነው የምገባው እኔ ከአምላክ ጋር በተያዘ ዛሬ ቀኑ ቶንቶ ስለሆነ ነው ምንድነው ከምን ጋር የተያዘ ነው ጥያቄ አንተ ዛሬ አሁን ለምሳሌ የአመቱ መድኃኒዓለም ነበረ ዛሬ የዋል ነው እሺ ማን ነው የአመቱ መድኃኒዓለም ነው ብሎ የሰጠው ማን ነው እንዴት ተብሎ ነው በመጽሐፍ ቅዱስ ላይ መጨረሻ ላይ ቢመለስለት አይሻልም ከቶፒክ እንዳልወጣ ኦኬ እዚሁ ቆይ በቃ እንመልስልሃለን ኖ ገና አልጨረስኩም እኮ መጨረስማ ጀመርከው አልጨረስከው እኮ አው ነው ግን መጀመሪያ መልስልኝና ከዛ በኋላ አንተንም እረዳለሁ እንደዛ ተሰፋ ከሆነ ተቀመጥና መጨረሻ ላይ ትጠይቃለህ ቀጥል እንትና ሉክ ወረራ ምንድነው እሱ አይደል ሴጣናዊ ነው አክቹአሊ ጥያቄው ቤዚካል አይደለም ጥያቄም ልጅ ሙኒር ሴንስ ብዙ የሚሰጥ ነገር አይደለም ኤኒዌይስ ግን ሉክ ወረራ ላይ ቀደም ብሎና ሴጣናዊ ነው አለ ሴጣናዊ ከሆነ ደግሞ ማን ነው ሴጣናዊ የሚሆነው ማለት ነው መሐመድ ይሆናል ማለት ነው ሀገራትን እየሄዱ መውረር አጋንንታዊ ይሆናል ማለት ነው አቡ ካሊድ እንኳን ደህና መጣ ኡስማን በተመሳሳይ
ይሰማል? ትሰማለህ? ሙሳ ምናምን ማይካችሁን ክፈቱ። ይስማል? እንዴት ናችሁ? ሰላም ነው? እያወራችሁ ስለነበረ ነው። ኦኬ፣ እንዴት ነው ሙሳ? አለን አማን አለን። ሀገር ወረራን እንዴት ታየዋለህ? የሰው ሀገር ሄዶ ወሮ ናምልክ እኔ ማመልከው ማለት ጤናማ ነው ብለህ ታምናለህ? ከበድ ያለ ጥያቄ ነው፣ ግን አይደለም ብዬ ነው። ዘሆን አሁን የሙስሊም ሀገራት የምታያቸው ተወረው ነው ሙስሊም የሆኑት። ይህን ታውቃለህ? ኢራቅ ብዙ ሙስሊም እንዳለ ታውቃለህ? ኢራን ብዙ ሙስሊም እንዳለ ታውቃለህ? ግብፅ ብዙ ሙስሊም እንዳለ ታውቃለህ? ልክ ነው። ሶሪያ፣ የመን፣ ቱርክ ተወረው እንደሆነ ታውቃለህ? ትእዛዝ እየተሰጠበት ክርስቲያን ሀገር ነበሩ። ሂዱና ወረሯቸው እያለ እየወጓቸው ነው፣ እየወረሯቸው ከዛ እየገደሏቸውና ንብረታቸውን እንትን እያሉ ሙስሊም ያደረጓቸው። ምን ትላለህ? ህንድ አንዷ እዚህ ጋር አሁን እንድትወረር የታዘዘበት ነው። ጤናማ ነው ብለህ ታምናለህ? እንዲህ ማድረግ ሙሳ አለው ታፕታፑን እና ሙሳ መልስ የጠይቀውን። እሺ ኡስማን ከባድ ነው። አቡ ካሊድ አስጨርሰኝ እስቲ እኔን ሌሎቻቸውን ከምጠራ እኔን አስጨርሰኝ እስቲ። አንተ ቶፒኩ ላይ አይደለም ከቶፒኩ ውጭ ነህ። ስለዚህ ቶፒኩ ላይ ሆነና ጥያቄ ከሆነ በኋላ እንትን እንላለን። እሱን መጽሐፍ ቅዱስ ኤሬስ ቤዚክ ጥያቄም አይደለም። ለዛ ነው መድኃኒዓለም ማለት ክርስቶስ ነው፣ የዓለም መድኃኒት ነው። መቼ ተወለደ፣ መቼ ተጸነሰ፣ እሱን የቤተክርስቲያን አስተምረዋለን። እሱን እንትን ትልና እሱን መሰረት በማድረግ ነው በዓል የሚከበረው። ኤሬስ መሰረታዊ ጥያቄ ስላልሆነ ነው።